እና ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ተናግረዋል። አህለል ጀና ያእኩሉን ወየሽረቡን ወላ የቡሉን ላ የተገወጡን አሉ። የገነት ሰዎች በገነት ውስጥ ከፈለጉ ይበላሉ፣ ይጠጣሉ። ነገር ግን ሽንት የሚባል አያውቃቸውም፣ አይሸኑም አሉ። ወላ የተገወጡን ማለት ካካም ሄደው ሰገራም የሚወርዱም አይደሉም አሉ። ወላ የብሱቁን አሉ። ምራቅም የላቸውም። ምራቅ ይሄ ቆሻሻ ነገር ማንኛውም ከአካላቸው የሚወጣ ነገር የለም። ወላ የተከመጡን አክታም መኽ ብሎ የምታወጣው ነገር የለም እዚህ አሉ። ሴት ልጅ ወር አበባ ሀይድ የሚባል ነገር አያውቃትም። ተቻላለ ያ ነው። እና እነዚህ ከምናገኛቸው ጸጋዎች እንደው ጥቂቶቹ ናቸው። እሺ ወአለይኩም ሰላም። ሰላም ነው። አልሐምዱሊላህ አንድ ሁለት ትምህርቶች ለመማር ልታስተምረኝ እኔ ማወቅ ስለፈለኩኝ ነው። ያኔ ጺም ማሳጠርና ሱሪን ማስረዘም በሱ ዙሪያ ወሰነ እስኪ። እሺ قال النبي صلى الله عليه وسلم وفروا اللحى ጺማችሁን አሳድጉት ብሏል። አርኹል اللحى ጺማችሁን ልቀቁት ብሏል። ያ ነው። ሌላው ነገር ሱሪን በሚል በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ማ አስፈሉል ከዕበይን ፈፊ ናር አሉ። ከቁርጭምጭሚት በታች ያለ የእሳት ነው ብሎ ተናገሩ። በሌላ ሐዲስ ላይ ሊባሱል ሙእሚን ኢላ ኒስፈ ሳቅ የሙስሊም ልብስ እስከ ቅልጥሙ ግማሽ ድረስ ነው ብለዋል። ይሄ ከጉልበት በታች ያለ አይደል? እስከዚያ ካልተቻለ እንዳው በዛ ከተባለ ከቁርጭምጭሚት በላይ ከፍ ያድርገው፣ ከዚያ በታች እንዳያልፍ ነው። ይሄን ይመስላል። እሺ ቀጣይ ጥያቄ ያለው ሰው ከላይ ተመስገን ጥያቄ አለ ወይንም ቢኒያም? ሰላም ነው። ሰላም ነው። እንዴት ነህ? ሰላም ነው። ደህና ነህ? አለሁልህ። እኔ አንድ ሀሳብ ነበረኝ። ጥያቄ አለህ ላስተናግደህ ወይንስ ከሌለህ ሌሎች ጥያቄ እናስተናግዳቸውና ሀሳብህን በኋላ ትሰጠናለህ? ጥያቄ አለህ? እሺ መልካም ጥያቄ ይጠይቃለህ። እሺ ጥያቄ ምንድን ነው? ايش ጥያቄ ያለው አለ? አሎ هتسمعون كلامي? እሺ ተመስገን ጥያቄ ምንድን ነው? ሰላም ነው። አልሐምዱሊላህ እንዴት ነህ? ሰላም ሰላም። እሺ አለ አልሐምዱሊላህ አለን። የኔ ጥያቄ ስለ ኢየሱስ ነው። ኢየሱስ ክርስቶስ ማለት ነው በእናንተ ተሰቅሏል ብላችሁ ታምናላችሁ? አልተሰቀለም። አልተሰቀለም። እና ማን ነው የተሰቀለው? ኢየሱስ አልተሰቀለም። አልተሰቀለም ኢየሱስ። እና ሌላ አካልስ አልተሰቀለም? ይሁዳ ነው የተሰቀለው። እሱን ነው እያመለክ ያለው። ይሁዳ ለምንድን ነው የተሰቀለው? ኢየሱስን አሳልፎ ስለሸጠ ኢየሱስን አሳልፎ ስለሸጠ። እና የሰቀሉት እነማን ናቸው? አይሁዳውያን። እሺ አይሁዳውያን ይሁዳን የሰቀሉት ማን ብሎት ነው? ኢየሱስ መስሏቸው። ኢየሱስ መስሏቸው ነው ይሁዳን የሰቀሉት? አዎ አያውቁትም ነበር። እንትኖቹ ፈሪሳውያኖች በመጡ ጊዜ ኢየሱስን ለመያዝ ማንም ፈልጋችሁ ነው ይላቸው ነበር። ከፊቱ ቆሞላቸው እኛ ኢየሱስን ነው የምንፈልገው አሉት። አያውቁትም። በሌላኛው ደግሞ ይሁዳ ጠቆሟቸው ነው ይላል። እንዳለ ዝብርቅርቅ ያለ ዘገባ ነው መጽሐፉ ላይ ያለው። ስለዚህ እርግጠኛ አልነበሩ። ተይዞ ራሱ ሲሄድ ጊዜ አንተ ኢየሱስ ነህ አይደለህም ንገረን እያሉ በጥርጣሬ ውስጥ ነበሩ። ኧረ እባክህ በሕያው እግዚአብሔር ስም እንለምንሃለን ኢየሱስ መሆንህን ተው ንገረን ይሉት ነበር። ከዚያ እሱ ምን አላቸው? ይሁዳ
እናንተ አላችሁ አንተ አልክ ኢየሱስ ነው አላችሁኝ። በነግራችሁም አታምኑኝም እያለ ይነግራቸው ነበር። ነገር ግን ከአሁኑ ሰዓት ጀምሮ የሰው ልጅ በእግዚአብሔር ቀኝ ተቀምጧል አላቸው። ይሄን በሚል ጊዜ ከአሁኑ ሰዓት ጀምሮ በእግዚአብሔር ቀኝ ተቀምጧል በሚልበት ሰዓት የለም ኢየሱስ በመጽሐፍ ቅዱስ ነው። በቁርአን ንገረኝ። በቁርአን የጠየቀው እሺ፣ በቁርአንም ልክ እንዲሁ ያ የተሰቀለው ሰው ኢየሱስ ክርስቶስን አምላክ አላህ Subhanahu Wa Ta'ala አሳርጎታል፣ እንዲያርግ አድርጎታል፣ ለጠላቶቹ አሳልፎ አልሰጠውም፣ ወስዶታል። እና እነሱ አይሁዶች ማለት ነው ፈልጎ የመጡት ኢየሱስን ነው። እና ፈልጎ የመጡ ኢየሱስን ከሆነ ለምንድን ነው ይሁዳ የሚሰቅሉት ነው? ምክንያቱም እነሱ ጥፋተኛ ብሎ ያሰቡት ኢየሱስ ስለሆነ ይሁዳ ባላጠፋው ለምን ይሰቀላል? እሱ ደግሞ ኃጢአትን ያንን ጻድቅ የሆነውን ንጹህ ኢየሱስን አሳልፎ ለመስጠት ለመሸጥ ይሄንን ስላሴራ ያ ኃጢአት በእርሱ ላይ አረፈበት ማለት ነው። አይሆንም። ምክንያቱም እነሱ የፈለጉት ኢየሱስን ስለሆነ፣ ስለዚህ እንደዚህ ከሆነ አይደለም። እንደዚህ ከሆነ ማለት ነው። እንደዚህ ከሆነ ደግሞ ማለት ነው አይሁዶች እርሱን ገደሉት፣ ሰቀሉት። እንዳሳየህ ማስረጃ ትፈልጋለህ? ኖ እንደዚህ ከሆነ ማለት ነው። ፈልግም ማስረጃ ኖ እንደዚህ ከሆነ ሳይሆን ማስረጃ ላሳየህ ሆይ ተመስከር። አይደለም አትፈልግም ማስረጃ? እሺ ያለ ማስረጃ ከሆነ የምናወራው ምን ይሰራልሃል? እንደሱ አይደለም። አንተ የምትለው አሁን ኢየሱስ በማስረጃ እናውራ። አላህ ወደ ላይ ወስዶታል ነው የምትለኝ? አዎ አላህ ወደ ላይ ወስዶታል። ማስረጃ ላሳየህ። ኦኬ ይሄን እኮ አምናለሁ እንደሚል ማለት ነው። ግን እዚህ ጋር ደግሞ የሚያሳዩ አላህ አጭበርባሪ እንደሆነ ነው። ናሺ አላህ አጭበርባሪ ነው የሚለውን ታሳየኛለህ። እኔ ደግሞ ላስነብብህ ማን እንደሆነ አጭበርባሪ። ቆይ እና አይሁዶቹን አጭበርብሮ አላ ቆይ እቺን አንብባት እስኪ አንድ ጊዜ ምን ትላለች? እቺን አንብባት አንዴ ማን እንደሆነ አጭበርባሪ ላሳይህ። እኔ አሁን ስለ አላህ ነው እየጠየቅኩ ያለው። ምን ይላል መሰለህ መጽሐፍ ቅዱስ ላይ ነብዩን ቢታለል ቃልንም ቢናገር ያን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። እግዚአብሔር አጭበርባሪ አታላይ ነው አይደለም? ያው እያለ መጽሐፉ ላይ እኔ አታላይ ነኝ አለ እግዚአብሔር። እግዚአብሔር አላለ። ያው አንብበው። አማርኛ ትችላለህ? አሁን እኔ ስለ ቁርአን ነው የጠየቅኩ። ያው ስለ አላህ ነው እየጠየቅኩ። እግዚአብሔር አላለም ስላልክ አንዴ ላሳየህና ምን ይላል? ነብዩን ቢታለል ቃልንም ቢናገር ያን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። ስለዚህ እግዚአብሔር አታላይ ነኝ እያለ ነው። አንተ ደግሞ እግዚአብሔር ላይ እየዋሸህ ነው። ጥያቄን በጥያቄ አትመልስልኝና ማለት ነው። በጥያቄ አይደለም የመለስኩት፣ በጥያቄ ሳይሆን እግዚአብሔር አታላይ ነኝ ይላል አይደል? እዚህ ጋር በጥያቄ እየመለስክልኝ ነው። እኔም ፈልገው አሁን እኔ በጥያቄ አልመለስኩልህም። ተመስገን አልጠየቅኩህም። ሲጀመር ይላል አይልም ነው ያልኩህ። እዚህ ቦታ ላይ እግዚአብሔር አታላይ ነኝ እያለ ነው። ምን ትላለህ? የት አላለም? ያው አንብበው። እሺ ምን ይላል? ያው ማስረጃ እግዚአብሔር ቢታለልና አታላይ ማለት ይለያያል። እግዚአብሔር ቢታለል አላልኩም ዘለቀ። አንብበው ምን ይላል? ያው አውጥቼልሃለሁ። ድምፅን ከፍ አድርገህ አንብብ። ነብዩ ቢታለል ቃልንም ቢናገር ያን ነብይ ያታልልሁ እኔ እግዚአብሔር ነኝ፣ እጄንም በእርሱ እዘረጋለሁ፣ ከሕዝቤም ከእስራኤል መካከል አጠፋለሁ። ያው እግዚአብሔር አታልላለሁ እያለ ነው። ምን ትላለህ? የጌታ ሰው ለዚህ አሁን እኛ መልሳለን። መልስህ ምንድነው? መልስህ ምንድነው? መልሴን እፎይን ጠይቀው ይነግራል። በቃ መልሱ ስራ እኔ ብዙ መጽሐፍ ቅዱስ እውቀት የለኝም። መልስ አለን ለዚህ አለ። መልስህ ምንድነው? መልሱ እፎይ መጠየቅ ነው አለ።
ስለ መጽሐፍ ቅዱስ አያውቅም እሱ። ሙሐመድ አይሻን አገባ ብሎ ነው አሁን የሚመልስልህ የምትጠይቀው። ሂድና ጠይቀውና እና ብዙን ትነግረናለህ። ሙሐመድ አይሻን አግብቷት መልስ ምንድነው? ሁዙ 6ኛ ክፍል ነው የተማረው ብሎ ነው የሚመልስልህ። ሃይ እሺ፣ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ጥያቄ ያለው አለ? ጥያቄ ያለው አለ ወይ? የለም። እሺ ሰላም ሰላም ነው። እንዴት ነህ? እንደምን አለ? አለን። እሺ ጥያቄ አለ? አዎ አለኝ። እሺ ጥያቄ ምንድን ነው? አላህ አይወልድም አልተወለድም ብላችሁ ታምናላችሁ? አዎ። እንደዛ ከሆነ ከየት መጣሽ? አልወለደም አልተወለደም ካልክ ከየት መጣ? እርሱ አምላክ አላህ ሱብሓነሁ ወተዓላ ያለ የነበረ ነው ከዘላለም። ከየት መጣ የሚባለው ከጊዜ በኋላ ለተገኘ አካል ነው። እሱ ደግሞ ያንተ አምላክ ነው። ኢየሱስ ከየት እንደመጣ ተገልጿል መጽሐፉ ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ተባለ። ያንተ አምላክ ከማህፀን ነው የመጣው። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ከዚህ መጣ ተብሎ የሚገለጽለት አይደለም። መጣ የሚባለው ከጊዜ በኋላ ለመጣ አካል ነው። እሱ ደግሞ ያንተ አምላክ አሜን ነው አይመስለኝም ነው። ላሳየህ ማስረጃ መጽሐፉ ላይ አሳየኝ። እንደሱ ነው የሚባለው። ያመጣው አካል አለ። አምላክህን ማን እንዳመጣው ሁሉ አሳይሃለሁኝ። ልክ እንዲሁ ደግሞ እንዴት እንደመጣ ሁሉ አሳይሃለሁ። በመጀመሪያ ማን እንዳመጣው መጀመሪያ አሳይህና ከዚያ እንዴት መጣ የሚለው ደግሞ አንድ ሜት አድርጉ ልጆች። ኢየሱስን ማን ያመጣው? ማስረጃ መጀመሪያ ከዚህን ጀምር። ከዚያ በኋላ ህይወቱንም ስጋውንም ሁሉን ማን የሰጠው የሚለውን ከጊዜ በኋላ እንደመጣ እናያለን። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ምን ይላል? ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱን ኢየሱስን አመጣ ይላል። ያ ኢየሱስ ያመጣው አካል አለ። ስለዚህ ከጊዜ በኋላ የመጣው አካል አምላክ ብለህ የምታስበው እርሱ ነው ኢየሱስ ክርስቶስ። ያመጣው አካል አለ። አመጣው ይላል። አምጪው ማን ነው? እግዚአብሔር። የመጣው ማን ነው? ኢየሱስ ክርስቶስ። እንዴት አመጣው ከተባለ ስጋን አዘጋጀህልኝ አለ ኢየሱስ ክርስቶስ ሲናገር። ስጋንም አዘጋጀህልኝ፣ ተዘጋጅቶልን ነው ስጋው። የት ተዘጋጀ የሚለውንም አሳያለሁ። እሺ ኢየሱስ ክርስቶስ ምን አለ? ያውና ስጋን አዘጋጀህልኝ ይላል ቃል በቃል። መስዋዕትና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ፣ ስጋን አዘጋጀህልኝ አለ። ያው ይህ ነው ዕብራውያን ምዕራፍ 10 ቁጥር 5 ላይ ተመልከተው። ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። ስጋው ተዘጋጅቶለት ነው፣ ህይወትንም ተሰጥቶ ነው። እንዴ ወጣ እንዴ ልጁ? እሺ ወጥቷል መሰለኝ። ሄደ ወደ አምላኩ ሄደ ቃሉ ሲናገር። እሺ ሶል ሚውትን አንሳ። ሶል ኦሱ ሰላም እንዴን ያገሬ ልጅ ይወንዚ ልጅ ይላል። ያቀላ ደህና ነህ? አሎ አልሐምዱሊላህ። ሰላም ደህና ነው ወይ? ደህና ነው ወይ? ሰላምታ መጀመሪያ አይቀድምም? ደህና ነኝ አልሐምዱሊላህ። ወይ እናንተ አላህ ሰላምታ መጀመሪያ እንትን አይላችሁ? አዎ እንደሱ ነው የሚባለው። ጥያቄ አለኝ። እሺ እሺ ጥያቄ ምንድን ነው? የሞት መስሎኝ ነው። አልሞትክም እንዴ ነው የምልህ? ላ የሞተው ያንተ አምላክ ነው። ማስረጃ ላሳይ? እሺ ነገ ማታ ትሞታለህ። የሞተው ያንተ አምላክ ነው። ማስረጃ ላሳይ ወይ?
ተናግሮ ወጣ። በቃ የጌታ ሰው አምላኬ ሞቷል ብሎ የሚፎክር ትውልድ እኮ ነው ያለው። ወላሂ የሚደሰት አምላኬ ሞቷል ስለኔ ኃጢአት። ከዛ ሞትን እንደ ዝቅተኝነት አድርገው ያምናሉ። መሐመድ እኮ ሞቷል እናንተም ትሞታለህ ምናምን፣ ለአምላኬ ሞቷል ትላለህ። ከዚያ በላይ ያምንም አልመሰላቸው። አላህ ሙስተዓን። ወላሂ ሙስተዓን። ነቢያቶች አላሁ ሙስተዓን ይሉ ነበር። ያዕቁብ ምን አለ? ወላሁ ሙስተዓን ዐላ ማ ተሲፉን አለ። ወላሁ ሙስተዓን ዐላ ማ ተሲፉን ወጃአት ሰያረቱን ፈአርሰሉ ዋሪደሁም ፈአድላ ደልዋህ ቃለ ያ ቡሽራ ሃዛ ጉላም ወአሰሩሁ ቢዳዓ ወላሁ ዐሊሙን ቢማ ያዕመሉን وشروه بثمن بخس دراهم معدودة وكانوا فيه من الزاهدين. أشن الله كرايا لو جسس. هلو سمعان يسمع لا لينو الله ولي يسوسي ስለ ኢየሱስ ታወራለህ አንተ? በጣም ስለምወደው እስቲ ልጠይቅ። አዎ ልጠይቅህ። ቆይ ጠይቀኝ። አሁን በእስላም ደረጃ ማለት ነው እስላሞች እግዚአብሔር አንድ አላህ እናምናለን ነው የሚለው። እግዚአብሔር ብላ እናምናለን፣ ችግር የለም ጠይቅሽ። ክርስቲያኖችም እንደዚህ ነው የሚለው። እኛ አንድ አምላክ ነው የምናምነው ነው የሚለው። ኧረ ተሳስተሃል። ሶስት ናቸው አምላኮቻቸው። አይደለም ማን ነው ያለ? ለአንተ ለምሳሌ አንተ አብ አምላክ ነው አይደለም? አብ አምላክ ነው። ወልድ አምላክ ነው አይደለም? ወልድ እኮ የእግዚአብሔር ቃል ነው። አምላክ ነው አይደለም? ሰው አምላክ ነው። አሁን የእግዚአብሔር ቃልና እግዚአብሔር ይለያያል። መንፈስ ቅዱስም ሰውን አምላክ ነው አይደለም? እግዚአብሔር አብ ራሱ እኮ መንፈስ ነው። መንፈስ ቅዱስ አምላክ ነው አይደለም? ነው። አብ ራሱ መንፈስ ነው። ስለዚህ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው አይደለ? እንደዚህ የሚል መጽሐፍ ቅዱስ ላይ የለማ። አንተ ከየትኛው ቤተ እምነት ነህ? እኔ ፕሮቴስታንት ወይም ጴንጤ ወይም ክርስቲያን ነኝ። ስለዚህ ኢየሱስ ክርስቶስ አምላክ አይደለም? አብ ብቻ ነው አምላክ? አው አብ ብቻ ነው አምላክ። ኢየሱስ ሰው ነው። እሺ ኢየሱስ ሰው ነው አምላክ አይደለም? አይደለም፣ ሰው ሆኖ ተገለጠ እንጂ የእግዚአብሔር ቃል ነው እሱ። ጥሩ እርምጃ ነው። በጣም አሪፍ እርምጃ እየመጣቸው ነው። ፕሮሰስ በመጽሐፍ ቅዱስ ላይ የተጻፈ ነገር ብናወራ ይሻላል እንጂ አንዳንድ ሰዎች ዝም ብለው። ስለዚህ ኢየሱስ ክርስቶስ አምላክ አይደለም ማለት ጀምረዋል ክርስቲያኖች። በጣም ጎበዝ ወላሂ። ኖርማል ሰው ነው። ማሻአላህ። እሺ ጥሩ። ስለዚህ መንፈስ ቅዱስም አምላክ አይደለም አይደል? መንፈስ ቅዱስ ማለት ምን ማለት ነው? መንፈስ ቅዱስ ራሱን የቻለ አካል አለ አይደል? አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ መንፈስ ቅዱስ አካል አለ የሚል መጽሐፍ ቅዱስ ላይ አልተጻፈም። ስለዚህ እሱም አምላክ አይደለም አይደል? መንፈስ ቆይ እዚህ ጋር የወሊጋ ኦሮምኛ ዳንዳባ የጉዶ ናዲባ አካቡቲ ተጥልሽ ችግር የለውም። እንደገ ተፋን ኦሮሞ ዋናን ሲንጀዱ ሲጀመር አፉር ቁልቁሎኒ አካል ይንቀብ ስለዚህ አካል አለው የሚል ነገር የለም። መንፈስ ቅዱስ ስላለ እንጂ አካል አለው የሚል ነገር የለም። መንፈስ ደግሞ አካል የለውም። ከናፉ እግዚአብሔር አንድ አለ። እግዚአብሔር አንድ ነው። ያ እግዚአብሔር ደግሞ የሚናገር አምላክ ነው። ቃል አለው። ኢሳ ሱራ ቁርአን ላይ ማለት ነው ሱራ 3:45 ላይ ሲታነብ ኢሳ የእግዚአብሔር ቃል እንደሆነ ቁርአንም ይሄን ማስረጃ ይሰጣል። ታው ኢሳ ያላከ የእግዚአብሔር ቃል ነው። ከእርሱ በሆነ ቃል ነው የተባለው። ታው ከእርሱ የሆነ ትክክል፣ ከእርሱ የሆነ ቃል ታዲያ የማንም ያልሆነ ለማርያም ነው ታውቃለህ። ሌሎቹ አይደለም፣ ከእርሱ በሆነ ቃል መገኘቱን ለመግለጽ ነው። እዚያው ላይ ማርያም ጠይቃ ነበር። ቆይ ላስረዳህ። እሱን ቃለት ረቢ ረጋ በላ እንደ ዝግ በረሽ የጌታ ሰው መረጋጋት በጌታ ነህ አይደለ? አዎ ችግር የለም አውራ። በጌታ ከሆንክ መረጋጋት አለበት እኮ ታዲያ። ቃሉ ሲናገር ምዕራፍ 40 ቁጥር 52 በጌታ የሆኑ ሰዎች ግን መረጋጋት ይታይባቸዋል ይላል። እውነት ነው አይደለ? እውነት ነው፣ ችግር የለም እውነት ነው በጌታ። እሺ ለማንኛውም ምን አለ መሰለህ፣ እሺ ተናገራ፣ እየጠበቅኩ እኮ ነው።
እሺ እና ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ቃል በቃል ይናገራል። ከአምላኩ እየሰማ የሚናገር ሰው ነው። ትክክል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላኬ የሰማሁትን የምናገር ሰው ነኝ አለ። ስለዚህ ከአምላኩ እየሰማ ደግሞ ለሰዎች የሚናገር ነብይ ነው አይደለ? አዎ አዎ። ስለዚህ ኢየሱስ ክርስቶስ ከነብያቶች መካከል አንድ ነብይ ነው። ልክ ነኝ የጌታ ሰው? አዎ። ያ አሁን ቃል ወደሚለው ስንመጣ ጊዜ መልአኩ ገብርኤል በቁርአን ላይ ለማርያም መጥቶ በስራቱን ቀድሞ ይነግራታል። وقالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم وجيها في الدنيا والآخرة ومن المقربين ويكلم الناس في المهد وكهلا ومن الصالحين قالت ربي أنى يكون لي ولد ولم يمسسني بشر قال كذلك الله يخلق ما يشاء إذا قضى أمرا فإنما يقول له كن فيكون. ገብርኤል መጥቶ ለማርያም ልጅን እንደምታገኝ ነገራት። ያም ልጅ የሚሆነው ከአላህ በሆነ ቃል ነው ሲባል አላህ ሁን የሚል ቃል ንግግር አለው። በዚያ በቃሉ ያስገኘዋል ልጅሽን እያላት ነው። እርሷም ጠይቀው ነበር አና የኮኑ ሊ ከይፈ የኮኑ ሊ እንዴት ነው ለእኔ ልጅ ሊኖረኝ የምችለው ወንድ ያልነካኝ ሲሆን ብላ ጠየቀችው። ማርያም ገብርኤልን ማለት ነው። ገብቷል? ከዚያም ምን አላት እርሱ ቃለ ከዛሊከ አላሁ የኽልቁ ማ የሻ አላህ ልክ እንዲሁ ያሻውን ይፈጥራል እኮ አላት። ምን ማለት ነው? ልክ እንዲሁ ሁን በሚለው ቃሉ ያሻውን ይፈጥራል። ሰማይን ፈጥሯል፣ ምድርን ፈጥሯል፣ አዳምን ፈጥሯል። በቃሉ ነው ያስገኛቸው እነዚህን ሁሉ። ከዚያ በኋላ ኢዛ ቀዳ አምረን አላት አላህ አንድን ነገር ለማድረግ በወሰነ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን ለዚያ ነገር አላህ ሁን ይለዋል ይሆናል አላት። ስለዚህ ለልጅሽም ሁን በሚለው በቃሉ ያስገኘዋል እያላት እንጂ ያ የኔ ቃል መጥቶ አንቺ ማህፀን አድሮ ሰው ሆኖ ምናምን አላላትም። ሁን ይለዋል ይሆናል አላት። ስለዚህ በዚህ መልኩ ነው ያስገኘው። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ክርስቲያኖች መጥተው ይህን ጥያቄ ጠይቀዋቸው ነበር። በቃል ነውና ክርስቶስ የመጣው ስለዚህ እንዴት አምላክ አይሆንም ብለው ተናገሩ። ከዚያ በኋላ አላህ በቁርአን ላይ ምን የሚል መልስ አወረደላቸው? ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ثم قال له كن فيكون አላቸው። የክርስቶስ ምሳሌ ከእኔ ከአላህ ዘንድ ልክ እንደ አዳም ምሳሌ ነው። አዳምንም ከአፈር ሰራሁትና ሰው ሁን አልኩት ወዲያውም ሰው ሆነ አለ። አየህ ሁን በሚለው በቃሉ ነው አዳምንም ሰው እንዲሆን ያዘዘውና የሆነው ማለት ነው በጭቃ ከቀረጸው በኋላ። ስለዚህ መሲሁንም በድንግል ማርያም ማህፀን ውስጥ ሲሰራ ጊዜ ሁን አለው ወዲያው ሰው ሆኖ እንዲገኝ ያደረገው ማለት ነው። ይሄን ይመስላል። ትክክል። ያ ነው። ትክክል። ጨረስ እና እዚህ ጋር አሁን አንድ ነገር አለ። እንዳልከው ነው። ትክክል ነው። ኢየሱስ ክርስቶስ የአዳም ምሳሌ ነው። በመጽሐፍ ቅዱስም ላይ ሲታነብ በትክክል ታገኛለህ። የአዳም ምሳሌ የመጀመሪያው አዳም እግዚአብሔር ሲፈጥረው በገነት ውስጥ ማለት ነው። አሁን ጀነት ውስጥ እሱ ሲፈጠር የመጀመሪያው አዳም ልጅ ሆኖ ነው የተፈጠረ። ከአባት እናት የለውም፣ አባት የለውም፣ እናትም የለውም። እንስማማለን አይደል? እውነት ነው። እዚህ እንስማማ። መጀመሪያ አዳም ሲፈጠር አባት የለውም። መጽሐፍ ቅዱስ አረዳድ ለማለት ፈልገው ነው። ትክክል። እኔ ሁለቱን አንተ ያልከውንም አይቻለሁ። ለዛ ነው ያልኩት። እዚህም አዳም እናትም የለውም አባትም የለውም ተፈጥሯል። እግዚአብሔር ደግሞ ከጭቃ አዳምን አንድ ጊዜ ፈጠረ፣ የራሱን እስትንፋስ ይፋልበት። አዳም ደግሞ ሲፈጠር እግዚአብሔር ለአዳም እንዲህ ነው ያለ፣ ስልጣን ሁሉ ሰጥቶታል። ሁሉ ነገር እንዲገዛ ግዛ ብሎ ስልጣንን ሰጠ ለአዳም። እግዚአብሔር አዳምን ይሄን ደረጃ ከሰጠ በኋላ ቁርአን ላይም ሄደ ቢታነብ እንደዚህ ነው የሚለው፣ ለአዳም እግዚአብሔር ነገረው። ሁሉን የፈጠረው ለፍጥረት ሁሉ ስሙን አወጣለት። ይሄን ስም የሰጠው ደግሞ አላህ ለአዳም ነገረው፣ ግን ለኢብሊስ አልነገረም። እዚህ በደም ተረዳ። ከኢብሊሶች ሁሉ ከመላእክቶች ሁሉ አዳም ወደ አላህ የተጠጋ ማን ነው? አዳም ነበር። የሰው ልጅ እግዚአብሔር በጣም ትልቅ አድርጎ ወደ ራሱ አስጠግቶ ነው የፈጠረ። አሁን ትልቁ ነገር እስላምና ክርስቲያን ውስጥ ያለ ቻሌንጅ እዚህ ነው። አዳም ይሄን ደረጃ እግዚአብሔር ወደ ራሱ ካስጠጋ በኋላ ግን ሰይጣን ለአዳም እንደ መጽሐፍ ቅዱስ ነው፣ ግን ይሄን ተረዳኝ። እንደ መጽሐፍ ቅዱስ አዳም ምን ሆነ? የእግዚአብሔርን ቃል ከመስማት ይልቅ የሰይጣንን ቃል ስለሰማ ምን ሆነ? ወደቀ። አሁን እዚህ ጋር ነው ትልቁ። አሁን ያ አዳም ሰጣለሁ ለአንተ ቻንስ በማስረጃ እያወራን እንድንርና ስለተሳሳትክ ነው። ማስረጃ እንድታሳይ ነው። ኦኬ ማስረጃ ፈልገህ ነው። ማስረጃ ፈልገህ ነው። አዳም ሰይጣን ንግግር ሰምቶ ወደቀ። ስማ ዘፍጥረት 1 ምዕራፍ 1 ከቁጥር 26 ላይ ስለ ለአዳም እግዚአብሔር ስልጣንን መስጠቱን እዛ ጋር ታገኛለህ።
ስልጣን መስጠቱን ሳይሆን አዳም ከገነት የተባረረው የሰይጣንን ንግግር ሰምቶ ነው የሚለው የቱ ጋር ነው ያለው? ኦኬ በቃ እዛ ላይ ታገኛለህ። ከዛ በኋላ አዳም እኮ የወደቀ አክቲቭ ላይ ጌታ ሰው በጣም አዝናለሁኝ። የለም ነገር ግን የሚለው መጽሐፍ ቅዱስ ነው። አይ በመጽሐፍ ቅዱስ አለ ሊሰጥ ይችላል። አሁን ይኸው ስማ ወንድሜ ማስረጃ ከፈለክ እኔ ላመጣልህ ይችላል። እሱ ችግር የለውም። ነገር ግን አንድ ነገር ይወቅ። እኔ ላሳየህ ማስረጃ ምን እንደሚል ላሳየህ። ቆይ እንስማማ፣ እዚህ ጋር እንስማማ። አዳም እንደ መጽሐፍ ቅዱስ ነው ያልኩ እንጂ እንደ ቁርአን አይደለም። እንደ ቁርአን ከሆነ እንደ መጽሐፍ ቅዱስም ራስ ተሳስታል። ላሳየህ ያልኩ ነው። በለሱም በልቶ በኢባብ በኩል ኢባብ ህዋንን አስቶ ይሄ ታውቃለህ መቼም። ለምን ታውቃለህ አይደል? አዳምጠኝ እኮ በአዳም ላይ ጫንክበት። አዳም ንጹህ ነው እንደ መጽሐፍ ቅዱስ። ነገር ግን በሴቷ ላይ ነው እንዳለ በህይዋን ላይ ነው ኃጢአትን ሁሉ የጫነው መጽሐፍ ቅዱስ። ሴቶችን በጣም ከመጀመሪያው ጀምሮ ችግር የለም ያ ዚዛም ይጫንም ችግር የለም። ስማ እኔ ከአንተ ሰማሁ እኮ ቅድም አንተም ስማኛ እዚህ ጋር ስማኝ። በማስረጃ ሲሆን ነው ታዲያ። ይኸው ጀሰስ አዳምጥ በቃ አንድ ጊዜ አንዴ ሚታደርግ አንድ አዳምጥ። በጣም ስታገሳችሁ በጣም እኮ ጭራሽ አናዳምጥ። እውነት እየተለባበሰ እንዲሄድ ይሄን አትፍቀዱ። እንዳጠቃላይ ኃጢአቱን ያደረገው ክርስትና በመጀመሪያው ከመሰረቱ ስትነሱ በሴቶች ላይ ነው ያደረገው። ጳውሎስ ራሱ ሲናገር ምን ይላል? አዳም ግን አልተታለለም አለ ቃል በቃል። ነገር ግን ሴቲቱ ነች የተታለለችው፣ ከዚያም በመውደቅ ወንዱን እንዲሰራ አደረገችው፣ አነሳሳችው ብሎ ይናገራል። የኃጢአቱ መነሻ ሴት ልጅ ላይ ነው ያደረገው። የመጀመሪያ ክርስትናና እስልምና የሚለየው እዚህ ጋር ነው፣ በቃ ከመጀመሪያው ከመሰረቱ። ነገር ግን ወደ ቁርአን ስትመጡ ፈአከላ ሚንሃ እያለ ሁለቱም ላይ ነው ያደረገው። ሁለቱም የዛፏን ፍሬ በሉ ነው የሚለው። ገብታችኋል? ሰይጣን ሁለቱንም ነው የወሰወሳቸው። ነገር ግን እንደ መጽሐፍ ቅዱስ በሴቷ ላይ ነው የጫነው። አዳም አልተታለለም ብሎ ጳውሎስ ቃል በቃል የተናገረበትን ቆይ ነው ላሳያችሁ። እሺ يا سلام يا سلام يا سلام يا سلام سلام السلام عليكم እንደና አገኘ እዚህ ያላችሁ ሳራን ፎሎ አድርጓት ጀማ ሳራን ፎሎ አድርጓት መጨረሻ ላይ ከኔ በታች አለች አንደኛ ቆሮንቶስ ምዕራፍ 11 ና አታፈያ ዘፍጥረት ላይ ብናነብስ ቆይ አንተ ወደዛ ለምን ትሄዳለህ? መጀመሪያ ይሄን እንስማማ። ዘፍጥረትም ላይ ማንበብ እንችላለን፣ ችግር የለም። አዎ ዘፍጥረት ምዕራፍ 1 ያው ስለ አዳም እያወራን ስለሆነ ነው። እዚህ ጋር ከተስማማ ሌላው ሁሉ ቀላል ነው። ኢየሱስ ሰው መሆኑን እኮ አምነናል። እኔ አምኛለሁ፣ አይቻለሁ። መጽሐፍ ቅዱስ ላይ የለም ኢየሱስ እኔ እግዚአብሔር ነኝ ብሎ ራሱ አልመጣም። እሺ ችግር የለውም። እሺ ቀጥል። እሺ አንተ ማውራት የምትፈልገውን አውራ። እኔ ደግሞ በሴቲቱ ላይ እንደሆነ ያው ላሳይ። አንደኛ ጢሞቴዎስ ችግር የለም። አዎ እንደዚህ ብንስማማ ይሻላል። ያውና እሺ አንድ ጊዜ እዚህ ጋር ምን አለ መሰለህ፣ አሁን የኃጢአቱ የተጫነባት እርሷ ላይ ነው። ያውና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ ሲናገር ምን ይላል መሰለህ? ከ14 ላይ የተታለለም አዳም አይደለም ይላል። ይታያል። የተታለለም አዳም አይደለም፣ ሴቲቱ ግን ተታለላ በመተላለፍ ወደቀች። ስለዚህ አዳምን በፍጹም ሰይጣን አላታለለውም፣ ነገር ግን ሴቲቱን ያታለላት ሰይጣን። ስለዚህ አዳምን አታሎ በአዳም ኃጢአት ምክንያት ምናምን የምትሉት እንዳለ ውሸት ነው። በፍጹም አዳምና ሰይጣን አይተዋወቁ። አንዴ መረጋጋት። አዳምና ሰይጣን አይተዋወቁ፣ ነገር ግን ሴቷ ላይ ነው እንዳለ የጫነው። ስለዚህ ክርስትና ከመጀመሪያው ከመሰረቱ የኃጢአት ተሸካሚ ጋብል እንጂ በፈጣሪስ እዛ ለምን ትሄዳለህ? እኔ ዘፍጥረቱን እና ይኸው በዘፍጥረቱ ላይ ቆመን መጀመሪያ እንሂድ። ይሄ ኮንሰፕቱን እዚሁ እንጀምር። መጀመሪያ እሱ ወደን ስማኝ እስቲ፣ እኔም ያስጨርሰኛ ያን ቦታ መቼም ቢሆን ማለት ነው። እዚህ ዘፍጥረት ላይ አይ የምትፈልገው ጥቅስ ላይ ሄድ። በቃሽ። ዘፍጥረት ምዕራፍ ስንት ቁጥር ስንት ላይ? እኔ አሁን መጽሐፍ እኔ አጠገብ ስለሌለ ነው። አንተ አጠገብ ካለ ማውጥቴ ምዕራፍ 1 26 ላይ ነው ማለት የቱ ጋር ነው? እሺ ስለዚህ እኔ የሆነ ሰፈር መጥቻ እንደዚህ አይነት ሐሳብ ላይ ያለው ይኸውልህ፣ ጀተስ የተለየ ሐሳብ የለውም። እዛው ላይ አንድ አይነት ሐሳብ ላይ ያለው እኔን እኮ ከለከልከኝ። ቆይ አስጨርሰኝና እኔ ያንተ ቅድም እንደሰማው አንተም የኔን ብትሰማ ይሻላል።
ነው እንዳልሰማህ አታድርግ እንጂ ተው። ትልቅ ሰው አይደለህ እንዴ? ዘፍጥረት እንሂድ ይሄንን አቋርጠው አንተ እኮ ራስህ ነህ ያለው። ዘፍጥረት እንሂድ ብቻ እኮ ነው ይሄ እኮ ይኸው ስማ አንድ ነገር ልስማ። ዘፍጥረት ላይ ሄድ እሺ። የኃጢአቱ ተሸካሚ ማን ነች? ሴቷ ነች አይደለች? ሴቷም ይሁን ማንም ይሁን አሁን ይኸው ድንገሪ ሰው የሰው ልጅ ኃጢአት ከመስራቱ የተነሳ በሰው ልጆች ሁሉ ላይ ሞት እኮ አለ። አሁን ለምሳሌ እንደ እስልምና ቢሆን ማለት ነው እንደ እስልምና ሃይማኖት ከሆነ ማን የአዳምን ኃጢአት እኛ እንጠየቅም የምትል ከሆነ ለምን ትሞታለህ? ለምን እንሞታለን? ለምን እንቸገራለን? ታዲያ እግዚአብሔር ለአዳም ነው እኛን የቀጣ አይደለም? ምን ማለት ነው? አዳምሽ በቃ ስለመለሰልህ ጠየቅህ አይደል? ለመለሰልህ ሞት የኃጢአት ዋጋ አይደለም። ማን ነው እንደሱ ያለ? ሞት ዋጋ አይደለም። አዳም እንዴት አይደለም? ንገረኝ እስቲ። ጠየቅከኝ አይደል? ለመለሰልህ በእስልምና ብለህ ጠየቅ። ዋጋ ነው ዋጋ ነው አልኩህ አይደለም እያልኩህ ነው እኔ ልንገርህ። እሺ ንገረኝ። እሺ ሞት ማንኛውም ጅማሬ ያለው ነገር ሁሉ ፍጻሜ አለ። እሺ ከዚያ አንፃር እንስሳቶች ይሞታሉ። በኃጢአት ምክንያት ነው ሞት የመጣው ካልክ እንስሳቶች በየትኛው ኃጢአታቸው ነው እየሞቱ ያሉት? መልስ። እሺ ልመልስልህ። በየትኛው ኃጢአታቸው? ኦኬ እንስሳቶች ራሱ ያኔ ከአዳም የተነሳ ምድር ሁሉ እንደተረገመ ነው። ምንም ፍጥረት ሁሉ እንደተረገመ ነው። አይደለም ጥያቄው። እንስሳቶች በየትኛው ኃጢአታቸው ነው እየሞቱ ያሉት? ኮንሰፕቱ እዛ ነው። ሁሉ ነገር አዳም ሲፈጠር ምድርም እንኳን ተውና እንጨትም ሁሉ አዳም እየሞተ አዳም ስለ ሰዎች ሞት አይደለም የጠየቁት። እንስሳቶች የሚሞቱት በየትኛው ኃጢአታቸው? ከዛ ነው ከሰው ውርቀት ጀምሮ ነው። አይገናኝም። ያማ ስለ ሰዎች ነገርከን። ይገናኛል። ነገርከን። አዳም ተረጋበለን። እሺ አታዳምጥም እንዴ? በፈጣሪ እኔ ለአንተ እንኳን ልክ እኔ ሳወራ ደግሞ አዳም ተረጋበ። ተናገረው ተውኩልህ እኮ። ስለዚህ እንስሳቶች እየሞቱ ያሉት በየትኛው ኃጢአታቸው ነው? ከሰው የተነሳ ነው ምድሪቱ የተረገመችው። እሺ ምድር ከተረገመች በኋላ እግዚአብሔር ያን እርግማኑን አንስቷል አላነሳም? አላነሳም። አንስቷል። ማስረጃ ላሳይ። ለምን ትሞታለህ ታዲያ? አንስቷል እግዚአብሔር። ማስረጃ ላሳይ በመጽሐፍህ ላይ። እስቲ እኔ ልጠይቅህ፣ እግዚአብሔር ጀነት ውስጥ አዳምን ሲፈጥር እንዲሞት ነው ወይ? እዛ ቢኖር ኖሮ ይሞታል አዳም? አንድ ርዕስ ጨርስና ወደ ቀጣይ ትሄዳለህ። እርግማኑን ከአዳም በኋላ አንስቷል እግዚአብሔር እያልኩህ እኮ ነው። ከዚህ በኋላ ምድርን አረግማትን በቃ ብሎ እርግማኑን አንስቷል አልኩህ አይደለም? ቢነሳ ኖሮ አንሞትም ነበር። ማንም አይሞትም ነበር። ተነስቷል ይላል መጽሐፍ ላይ። ላሳይህ ወይ ያልኩህ እኮ ነው። ዘለቀ አሳየኝ እስቲ። በቃ ላሳይህ። እንደሱ ነው የሚባለው። እኔ የሚያውቀውን ተናገርኩት፣ አንተ ግን አሳየኝ። እኔ መጽሐፍ ላይ የማታውቀውን ሁሉ እየነገርኩህ ነው። ገና አሳያለሁ። ኧረ ዘፍጥረት 8:21 ላይ እግዚአብሔር እርግማኑን አሳይልኝ እስቲ። እኔም ላንተ አሳያለሁ። በኖህ ዘመን እርግማኑን አነሳ። በቃ ዘፍጥረት 8:21 ላይ አንብበው። ምን ይላል? እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ ምድርን ዳግመኛ ስለ ሰው አልረግምም አለ። ያ ሰላም። በአዳም ምክንያት ምድር ተረግማ ነበር አይደለ? ዳግመኛ ከዚህ በኋላ ምድርን በሰው ምክንያት አልረግምም ብሎ እርግማኑን አንስቷል። ይሄ ምን ማለት ነው? እስቲ አሁን አማርኛ ብናት ስለማስቸግረኝ ነው እንጂ በደንብ ይሄን ቃል በደንብ በኦሮሞኛ ሲቲሞው ዳጋይ ምን እንደሚል ታውቃለህ? ታው ሲንጂ ጋቢን ቀባታው በደንብ ይገባል። ቃል በቃል ነው። ምድርን አልረግምም ከዚህ በኋላ ብሎ በምድር ላይ ያለውን እርግማን ያነሳው። ታዲያ ለምን ትሞታለህ? ታዲያ ለምን ትሞታለህ እያልከው ነው። እግዚአብሔር እየጠየቀው ነው። ስለዚህ እግዚአብሔር እርግማኑን አላነሳም ማለት ነው። አንተ እኮ እንደዚህ ነው በአንተ እምነት ማለት ነው። በአዳም እንጠየቅ እንችላለን። ለምን እንሞታለን ታዲያ? ስለዚህ እግዚአብሔር እርግማኔን አንስቻለሁ እያለ ነው። እየተቃወመ ነው እግዚአብሔር። ለምን እንሞታለን? አስተማሪ ስለሆንክ ነው የሚጠይቀኝ። አዳም ዳጋይ ቦለስኪ ያበናት እሱ ዳጋይ ስለ አዋቂ ካስታቴ ማብዶት ለምን እንሞታለን? እኔ ጠይቃለሁ። ለምን እንሞታለን? ለምን እንሞታለን ነው እኮ። እግዚአብሔርን እየተቃወምከው ነው። አይሰማም። አሁን እግዚአብሔር አይመልስልህም። በቁርአን ላይ ማለት ነው እግዚአብሔር አዳምን የሱን በደል እኛ በሱ በደል የማንጠየቅ ከሆነ ለምን እንሞታለን? እሺ አሁን አዳምጥ።
ለምን ኢትዮጵያ ውስጥ ተፈጥረን መከራ ያየን እኮ ነው። ኑሮ ከዶብን ምን ሲሆን ችግሩ ለምን ተረጋበል። በፈጣሪ ስም አንተ ነህ እንዳውም ለይን ጥያቄ መጠየቅ ያለበት። ክርስቶስ በአዳም በኩል የመጣብንን እርግማን አስነስቶልናል በመስቀል ላይ በሰራው ስራ ብለህ ያ እርግማን ግን እስካሁን በአንተም ላይ በሴቶችም ላይ ይሰራል። አልተነሳም እርግማን። ይሄን ታውቃለህ አይደለ? ቆይ ወደ ዛት ይሄ መጀመሪያ መልስልኝ። የመጀመሪያው ነው ወደ ክርስቶስ እንሄዳለን። በፈጣሪ ስም አንደኛ እግዚአብሔር እርግማኑን እንዳነሳ ቃል በቃል ዘፍጥረት 8:21 ላይ አየን። ከዚህ በኋላ ምድርን በምክንያት አረግማት ዳግም እያለ እኮ ነው። ዳግም የመጀመሪያው አለ ግን ዳግም እያለ ነው። ይሄ ሌላ ነው። አረግም ያለው በውሃ የሰው ልጅ ካጠፋ በኋላ ዳግመኛ እንደዛ አይነት በደል በሰው ላይ አላደርግም እኮ ነው እንጂ አትሞት ማለት ነው። እና እርግማንን አነሳሁኝ አለ። እርግማኑ ደግሞ ሞት ነው ብለሃል አይደል? ያንን እርግማን አነሳሁ ከዚህ በኋላ ሞት ነው። ያው ያን እርግማን ከዚህ በኋላ በሰው ምክንያት ምድርን አልረግምም ብሎ ተናገረ። እሺ አዎ፣ ስለዚህ ያን እርግማን አንስቶታል ማለት ነው። አንደኛ እሱ ነው። ሁለተኛ ነገር እሺ፣ አዳምጥ። እሺ፣ ስለ የትኛው ሞት ነው እያወራ ያለው አንተ? ሞት በቃ ማንኛውም ሰው አሁን ሰው የሆነ ሁሉ አፈሪን ይቀምሳል አይደል? ለምንድን ነው የምትሞተው? ዘፍጥረት ላይ የተባለ ቃል ለምንድን ነው የምትሞተው? እስኪ አንተ ተናገር። እስኪ ለምንድን ነው የምትሞተው? የሚሞትበት ምክንያት የእግዚአብሔርን ፍቃድ ያው በለሱን ስለተበላ ነው። ያ በለስ አትብሉ፣ ይሄን በለስ በበላችሁ ጊዜ ትሞታላችሁ ነው የተባለ። ለማን ነው እንደዛ ያለው እግዚአብሔር? ለአዳም። አንተ አዳም ነህ እንዴ? አዋ በዛን ሰዓት አዳም ውስጥ የአዳም ዘር ሁሉ አለ። የት አንተ ነበርክ በገነት ውስጥ የዛኔ? እግዚአብሔር አያቀኝም? እኔን አያቀኝም? ያቀሃል ያቀም ሳይሆን አዳም ይሄን ትእዛዝ ሲሰጥ አንተ በገነት ውስጥ ነበር። አዳም ሲፈጠር የሰው ልጅ አንዴ ነው ተፈጠረ። በአዳም ውስጥ ነው ሁሉ ሰው ያለ። የዛኔ በገነት ውስጥ ነበርክ ወይ አንተ? ነበርኩ፣ በአዳም ውስጥ ነበርኩ። አንተ ነበርክ የዛኔ በገነት ውስጥ ይሄን የዛፍ ፍሬ እንዳትበላ ሲባል አዳም አብረኸው ነበርክ አንተ? አው በመንፈስ ነበርኩ። መንፈስ ውስጥ እኮ መንፈስ ውስጥ የሰው ዘር ሙሉ አለ። እግዚአብሔር ሁሉ ሰው ያሳላል። በመንፈስ አላልኩህም። ያን ትእዛዝ ሲቀበል ጊዜ አዳም የዛፏን ፍሬ አትብላ ሲባል አንተም አብረህ እየሰማህ ትእዛዙን እየሰማህ የተቀበልክ ነበር ወይ? አይ እኔ አልሰማሁም፣ ግን አዳም አባቴ ውስጥ አንተ ላይ መለከተማ ያ ትእዛዝና የኃጢአቱ ፍርድ ትክክል። ይሄ ነው አንተ ላይ መለከተም። ስለዚህ አንተ የለበትም ሞታለህ የተባለው። ስለዚህ አዳም ሲቀጥል እዚያ ቦታ ላይ ምን ነበር ያለው? እስኪ በአዳምና በእግዚአብሔር መካከል የሆነው ምንድነው? ምን ነበር ያለው እግዚአብሔር ለአዳም? ለአዳም ይሄን በበላህ ቀን ትሞታለህ ነው ያለ። በበላህ ቀን ሞቷል አልሞተም? ታዲያ አዳም ሞቷል። በመንፈሳዊ ዓለም ሞተ፣ በስጋ ግን አልሞተም። ስንት አይነት ሞት አለ? ሁለት። ምንና ምን? የስጋ ሞትና የመንፈስ ሞት። ማስረጃ አንተ ራስህ ታውቃለህ። እያወቅህ ነው የምትከራከረው። እያወቅህ አትበለኝ። ማስረጃም ታውቃለህ። አንተ ታውቃለህ። አንተ በጣም ታውቃለህ። ስለምታውቅ ነው። አይቻለሁ። ታውቃለህ። ወላሂ ታውቃለህ። እንደ ቆይ እኔ ልጠይቅህ ጋሼ ዳጋይ እሱ ሲማ እስቲ አሁን ትልቁ የኔ ጥያቄ የአዳም በደል ላይ እኛ ማንጠየቅ ከሆነ ለምን እንሞታለን ነው? ለምሳሌ እግዚአብሔር አዳም ጀነት ውስጥ እግዚአብሔር ከፈጠረ በኋላ እንዲሞት ነው የፈጠረው ወይ? ያኔ አጣት ባይሰራ በለሱም ባይበላ ኖሮ አዳም ይሞት ነበር? እሱ የእናንተ ፍልስፍና ነው። እንደዛ የሚል መጽሐፍ ቅዱስም ላይ ሆነ ቁርአንም ላይ የለም እኮ። ይሄ እኮ እየጠየቅ ያለው ከእምነት ውጭ ነው። አላህ ይላል። ይኸው ሲጠየቅ ሂድና ለአላህ ሂድና በአላህና በእኛ መሀል ሂድና ለእኛም መካከለኛ ሆነ ለእኛ ማድጋ እንደሱ የሚል ያለው የቱ ጋር ነው? እንደሱ የሚል ያለው ተዘጋጅቼ እመጣለሁ ጋሼ። እኔ ይሄን አይቻለሁ። ይሄ አንብቤያለሁ። እንደሱ ነው። ነገር ግን ልንገርህ፣ መጀመሪያ ሲጀመር የተፈጠረው ለምድር ነበረ። እግዚአብሔርም ሆነ መጽሐፍ ቅዱስ ላይ የተገለጸው አላህም በቁርአን ላይ የገለጸው ምድር ላይ እንዲኖር ነው የፈጠረው አዳምን። ግን በገነት ውስጥ ሂድና ገብተህ ኑር ብሎታል። ገብቷል። በዚያ ላይ ፈተና ተሰጠው። ያን ፈተና ወደቀ። ወደ ተዘጋጀለት ምድር ኖረ። ስለዚህ በዚህ በምድር ላይ እየኖረ እያለ ሞት የሚባልን ነገር አምላክ አላህ በፍጥረቱ ላይ ሁሉ አድርጓል። ምክንያቱም እዚህ ምድር ላይ ሲኖር ሰው ማንኛውም ሰው ይሞታል። ስለዚህ አዳም ጊዜውን ጠብቆ የዛኔ ሞተ። ነገር ግን መጽሐፍ ቅዱስ ላይ እንዳንተ እንዳልከው ቀደም የዛፏን ፍሬ በበላህ ጊዜ ሞትን ትሞታለህ፣ በበላህ ቀን ወይንም ጊዜ ትሞታለህ ብሎታል። የዛፏን ፍሬ በላ አዳም ግን አልሞተም። ከዚያ በኋላ በጣም በርካታ ዓመታቶችን ኑሮ ነው የሞተው።
ስለዚህ እዚያ ላይ ራሱ እግዚአብሔር ተሳስተዋል። ምክንያቱም ዛፉን በበላህ ጊዜ ሞትን ትሞታለህ ብሎታል። አልሞተም አዳም። እሺ ያ ነው አላህ ሱብሓነሁ ወተዓላ ግን በበላህ ጊዜ ትሞታለህ አትሞትም ገለመሌ ምናምን አይደለም ያለው። ሂድና ብላ ጠጣ። እሺ ቆይ እሱ እኔን ስማ፣ እኔም ልናገር እዚህ ጋር ጠይቅ ተናግሬያለሁ። እኔም ሰምቻለሁ፣ አንተም ስማ እስቲ። እዚህ ጋር ሰይጣን ደግሞ ምን እንዳለው ታውቃለህ? ለሐዋይ ማለት ነው ይሄም በበላችሁ ጊዜ አትሞቱም ብሏል። ፈጣሪ ደግሞ ትሞታላችሁ ብሏል። ቆይ እዚህ ጋር አንተም እኔን አስጨርሰኛ እኮ ማስረጃ እየነገርከን እንዲሆና ኢየሱስ የቱ ጋር ሰይጣን መጥቶ የቱ ጋር ነው ይሄን ከበላችሁ አትሞቱም ያላችሁ? ዘፍጥረት ምዕራፍ 1 ከቁጥር 20 ምናምን ነው። እንደዚህ ነው በቃ ዘፍጥረት ላይ እኔ እኮ አልተዘጋጀሁም። ቢዘጋጅ ለአንተ አመጣለሁ፣ ችግር የለም። ሌላ ጊዜም እንገናኛለን። እሺ ቀጥልሽ በቃ እንደማስቆም ቀጥል። እኔ ስላልተዘጋጀው ነው እሱያ። እዚህ ጋር አንተ ደግሞ ታውቃለህ፣ እኔ የምናገራትን ቃል እንደምታስታውስ እርግጠኛ ስለሆንኩ ነኝ። ታውቃታለህ። ስለዚህ እዚህ ጋር ይሄን ነገር ባይበላ እነሱ ባይበሉ እንደዚህ ይሄን ነገር ባያደርጉ ኖሮ ሰይጣን እንዳለ አላህ ውሸተኛ ይሆናል፣ ሰይጣን ደግሞ እውነተኛ ይሆን ነበር። ስለዚህ ደግሞ ፈጣሪ ምን ለማድረግ ነው ይሄን ያደረገ? ገባኝ? ያ ሰይጣን ውሸተኛ እንዲሆን ለተናገረው ቃል አላህ ቃሉን አያጥፍም። ቃሉ ስለማይታጠፍ ሌላ መንገድ አዘጋጀ። መንገዱ ምንድነው? ኢሳ ነው። ኢሳ ዳግመኛ ወደ ጀነት የምንገባበት መንገድ ነው። አንተ በኢሳ በኩል ገነትን አትገባም ወይንም በኢየሱስ በኩል ገነት እንደማትገባ አላሳየ። ቆይ አንዴ ጨዋታ ራሱ በራሱ ሜዳ ላይ ከጨዋታ ውጭ በፈጣሪ ስም አንተ ራስህ ባመጣኸው በራስህ ሜዳ ላይ ከጨዋታ ውጭ ላድርግህ ነው። ኢየሱስ እሱ ምን እያለ ነው? በኢየሱስ በኩል ነው ምንድነው እያለ ነው አይደለ? አው መካከለኛ የአዳም ምትክ ኢየሱስን ምን ብሎ በማመን ነው የሚዳነው? ኦኬ ኢየሱስ የእግዚአብሔር ቃል እንደሆነ አብ ደግሞ ለአንተ እንደላከ ለኛ እንደተላከ እንደ ነብይ ተልኮ። ስለዚህ ኢየሱስ ክርስቶስ መልእክተኛ ነው። ኢየሱስ ክርስቶስ መልእክተኛ ነው፣ ነብይ ነው። አው ኢየሱስ ክርስቶስ ነብይ ነው። አው ክርስቲያን ናት አይደለ? አው ፍቅረ ማርያም ሰላም ነው። እንዴት ነህ? ኢየሱስ ነብይ ነው ብላችሁ ታምናላችሁ? እንደ ፍቅረ ማርያም ተው ከኔ ጋር አውራ። ምን አልከኝ? ከኔ ጋር አውራ። በፍጹም እሱ ካላመነ ተው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከአብ ዘንድ እንደተላከ እኔ ተልኬ ነው መጣው እያለ ክርስቲያን ነኝ እያለ ነው። ግን ኢየሱስ ነብይ ነው ብለን ነው የምናምነው እያለ ነው። ክርስቲያኖች ኢየሱስ ማለት ነብይ ማለት ምን ማለት ነው? ነብይ ማለት ምን ማለት ነው? ትርጉሙ ምንድነው? ኢየሱስ እኮ ተልኮ ነው መጣ። እግዚአብሔር አብ እሱን ሲልክ ቃሉን ልኮ ነው። ቃሉን ላከ ፈወሳቸው የሚል ቃል አለ አይደል? ስለዚህ ነብይ ነው ማለት ነው። ነብይ ነው። አው ማሻአላህ ተልኮ መጥቷል። እሺ ፍቅረ ማርያም ታናግረዋለህ? ነብይ ነው እያለ ነው። እንዴት ነው ይሄ ነገር? ክርስቲያኖች ነብይ ነው ማለት ጀምረዋል። ኧረ በእናትህ ከኔ ጋር አውራ። ኧረ ኢየሱስ እኮ ፍጹም ሰው ነው። ሰው ነው። ሰው በዘጠኝ ወር በእናቱ ሆድ ውስጥ የተቀመጠ ስማ፣ ከኔ ጋር አውራው እሱ ኢየሱስ ክርስቶስ በእናቱ ማይፀን 9 ወር ተቀምጦ እንደ ሰው ተወልዶ 30 ዓመት እስከሚሞላ ድረስ አንድም ነገር ያደረገ ነገር ራሱ ታምር የለም። ምንም ታምራትም አላደረገ። እንደ ሰው ነው ያደገ። ወላሂ ስማኝ፣ በጣም አሪፍ መሻሻል እየመጣ ነው። አንተ ቲክቶክ ላይ ማሻአላህ ነብይ ነው። አሁን እኮ ሰው ትውልዱ ያነባል። ስማኝ፣ አንተም እንደዚህ አንብብ እንጂ ክርክር ጥሩ አይደለም። ስማ ቃሉ ኢየሱስ ክርስቶስ በሰውና በአምላክ መካከለኛ። አሁን በሌላ ሃይማኖት ብትሄድ ማለት ነው በኦርቶዶክሶች ሌላ ነው የሚሉ ሰዎች ግን አይደለም። ኢየሱስ ፍጹም ሰው ነው፣ ኃጢአት የሌለበት በአላህና በሰው መካከለኛ እሱ ነው። እሱን የማያውቅ አብን ማወቅ አይችልም። እሱም እንደዚህ ብሏል፣ ኢየሱስም እንደዚህ ብሏል፣ በእኔ በቀር ወደ አባቴ የሚመጣ ማንም የለም ብሏል። ስለዚህ አላህን ለማግኘት አላህን ለማወቅ ግዴታ ኢየሱስን እንደዚህ ብሏል። ኢየሱስ ስትለምኑ አባተን ስትለምኑ በስሜ ለምኑ ነው። ማንኛውም ሰው ሲፈጥር እግዚአብሔር ከኢየሱስ በላይ የሚወደው ሰው በዚህ ዓለም ላይ የለም። ፍቅረ ማርያም ይሄ እምነት ይሄ ልጅ እየተናገረ ያለው ትክክል ነው? እስኪ አንተ ክርስቲያን ነህና ኢየሱስ ነብይ ነው እያለ ነው። ከዚያ ጀምራ እስኪ ይሄን ነገር ተናገር። ኢየሱስ ነብይ አይደለም፣ በስጋ የተገለጸ አምላክ እንጂ ነብይ አይደለም። ስማ ኢየሱስ ክርስቶስ ነብይ ካልሆነ ማለት ነው
ኢሳይያስ ላይ ምንድነው ወንድ ልጅ ተሰጥቶናል ይላል። ወንድ ልጅ ስሙም ማን ነው? አማኑኤል። ምን ማለት ነው? አማኑኤል ትርጉሙ እግዚአብሔር ከኛ ጋር ነው ማለት ነው። ኢየሱስ ክርስቶስ ያን ቦዲ ያን ስጋ እሱ የለበሰ ስጋ በዚህ ዓለም ለብሶ የተንቀሳቀሰበት ስጋ ኖርማሊ እንደኛ ሰው ነው። የሚዳሰስ የሚደክም እንደኛ ሰው ነው። ግን እግዚአብሔር አብ የምንለው እኛ በክርስቲያን ደረጃ አብ የሚባለው መንፈስ ነው። መንፈስ የተባለ አምላክ በእኛ ዕውቀት የማይገመት በዛም ነው ያለ የማይባል በሰው አይምሮ የማይሰላ ቦታ የማይሰጠው ሰማይ የሞላ ምድር የሞላ መዝሙረ ዳዊት ምዕራፍ 139 ላይ አንብብ። ምዕራፍ 39 ማለት ነው። እዛ ላይ አንብብ። እግዚአብሔር አብ መንፈስ እንደሆነ እግዚአብሔር ቃል ይናገራል። እግዚአብሔር አብ መንፈስ ነው። ግን የእግዚአብሔር ቃል ኢየሱስ ክርስቶስ ስጋ ሆኖ በዚህ ምድር ስጋ ለብሶ በዚህ ምድር ላይ መጣ። አሁን ትልቁ ሙስሊምና ክርስቲያን እዚህ ጋር ትንሽ ጋፕ የሚፈጥር ነገር እዚህ ጋር ነው ያለ። እኛ የአላህ ቃል ፍጡር አይደለም ብለን ነው ምናምን። እሺ ይሰማል አይደለ? ስለዚህ ይሰማል አይደለ? ፍቅረ ማርያም የምታረመው ነገር አለ አሁን ከተናገረው ነገር ላይ ወይስ ትክክል ነው? ነብይ ማለት ምን ማለት ነው ሲጀመር? በመጀመሪያ ደረጃ ነብይ ማለት ምን ማለት ነው? በዚህ ላይ የነብይን ትርጓሜ ተነጋገር። የተላከ ነብይ ማለት የተላከ ማለት ነው። እሺ ነብይ ማለት የተላከ ሳይሆን ሰው ሆኖ ኃላፊውን ወደፊት የሚያውቅ ማለት ነው። በእግዚአብሔር ተጸጋ ማለት ነው እንጂ ነብይ ማለት የተላከ ማለት አይደለም። አይ እስቲ በደንብ አንብበ ችግር የለም። ያንተ ዕውቀት እሱ እስከምትችል ነው። እኔ ግን ነብይ ማለት የተላከ ማለት ነው። ቀጥታ የተላከ ኢየሱስ ተልኳል፣ ከአብ ዘንድ ተልኳል። ይሄን ትከራከራለህ? አልተላከም ልትል ነው? እሱና ማለት እግዚአብሔር ስጋ ነው። ኢየሱስ ስለተላከ ነብይ ነው፣ ሰው ነው። ግን ከሌላ ነቢያቶች የሚለየው ሌላ ነቢያቶች እናት አባት አላቸው። ኢየሱስ ክርስቶስ ግን የአላህ ቃል ስለሆነ ከሌላ ነቢያቶች ይለያል። አንተ እምነት ምንድን ነው? መጀመሪያ እኔ ጴንጤ ነኝ። በአብ በወልድ በመንፈስ ቅዱስ አታምንም? አምናለሁ። ታዲያ እንዴት ክርስቶስ ነብይ ነው ብለን ለማመን በቃ እንዴት ለማለት ፈልገህ ነው? እሺ የእናንተ ቸርች ውስጥ አሁን ክርስቶስ አይመለክም? አራ ኢየሱስ ኢየሱስ ማለት የእግዚአብሔር ቃል እኮ ነው። የእግዚአብሔርን ቃል ያላወቀ ሰው እንዴት እግዚአብሔርን ማወቅ ይችላል? መጀመሪያ የሚቀድመው ኢየሱስን ማወቅ ነው። ከዛ በኋላ ነው አብ የሚታወቀው። የአላህን ቃል ያላወቀ ሰው የአላህን ቃል ያላከበረ ሰው እንዴት አላህን ማክበር ይችላል? እዚህ ጋር ጀሰስ ታውራ እግዚአብሔር ብናወራ ችግር የለም። እግዚአብሔር ብናወራው ይሄ ቋንቋ ነው፣ ችግር የለውም። ይሄ ቋንቋ ነው። አላህን ብትል እግዚአብሔርን ብትል ዋቃም ብትል አንድ ነው። ኖ ፕሮብሌም። አላህን ስም አታንሳ። አራ ምንድን ነው? አላህ አንተ ብቻ አይደለም፣ የሁሉ ፈጣሪ ነው አላህ። ሄሎ ሙሳ ሰላም አለይኩም። ወአለይኩም ሰላም። ሻሃዳ ላይ አንዴ ቸኮልላለሁና አስቁማቸው። ይቅርታ፣ በጣም ይቅርታ። አንዴ ትዕግስተኛው የምታለኝ ታታይ ታስገባልኛለህ? ቆይ እሺ፣ አድነች ያስገባት እስኪያስገባት ድረስ ይቀጥልና ካታይ ትዕግስተኛው የምትል ቆይ ሸር አድርጌላታለሁ። ትገባለች። ግቢ ብያታለሁ። ማርያም አንተ ኢየሱስ ነብይ አይደለም ብለህ የምታምነው? ፍቅረ ማርያም ኢየሱስ ነብይ አይደለም ብለህ ነው የምታምነው? እኔ አላምንም። ኢየሱስ ክርስቶስ ጋር የመጣ አምላክ እንጂ ነብይ አይደለም። እሺ ኦኬ። ነብይ ማለት ምን ማለት ነው? ነብይ ማለት ሰው ሆኖ የሚመጣውን ዘመን በእግዚአብሔር በተሰጠው ጸጋ የሚያውቅ ሰው ማለት ነው። ታዲያ ኢየሱስ ክርስቶስም እንደዚያ እኮ ነው። ኢየሱስ ክርስቶስም እንደዚያ ነው። ከአምላክ በተሰጠው ጸጋ የወደፊትን ይናገራል። ሰው ነው። በዚያ ኢየሱስ ኖርማል ሰው ነው። ሰላም ያቅ ነው። እሱም እኮ ከአምላክ ሰው ነው። ስጋ በስጋ በመልበሱ ሰው። ነብይ ማለት በአምላክና በሰዎች መካከል ሆኖ የአምላክን ቃል እየተቀበለ ለሌሎች የሚያደርስ ማለት ነው። ነብይ አይደለም? የወደፊትን የሚያውቅ ማለት ነው። የወደፊትን የሚያውቅ ጨመር ማለት ነው። ግን ይሄ ነገር ያው ገደብ አለው።
ከእግዚአብሔር በተሰጠው ጸጋ እንጂ በራሱ አይደለም እኮ። ኢየሱስ ክርስቶስ ከአምላክ እየተቀበለ በሰዎችና በአምላክ መካከል ሆኖ ከአምላክ እየሰማ ለሰዎች የሚናገር ይሄ ነብይ ተርጓሜ ነው። ስለዚህ ኢየሱስ በዚህ መሰረት ደግሞ ነብይ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ እየሰማሁ የምነግራችሁ ሰው ነኝ እያለ ይናገራል። ትክክል። ስለዚህ ነብይ ነው። እስቲ ሙሉ አንብበው እስቲ። ለምሳሌ ምን ላይ ነው የሚገኘው የጥቅስ? ማቴዎስ ትክክል ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል መሰለ? ወቱሪዱነ አን ተቅትሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ ይላል። እናንተ ግን ልትገድሉ ትፈልጋላችሁ፣ እኔ ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ነኝ። አብርሃም እንዲህ አላደረግም ተው ይላቸዋል። ስለዚህ ከአምላክ እየሰማሁ የምናገር ሰው ነኝ አለ። ነብይ ብሎ ማለት ደግሞ ከአምላክ እየሰማ ለሰዎች የሚናገር ማለት ነው። ክርስቶስም ያ ነው። ስለዚህ ወደፊቱን የሚናገረው ራሱ ኢየሱስ ስለሚያውቅ ነው እንጂ ሁሉ ነገር ስለሚያውቅ ነው እንጂ እሱ እኮ አምላክ አስተምሮት ነው። በራሱ አይደለም። ጀሰስ አንዴ ዝም በል። በራሱ አይደለም፣ አምላክ አስተምሮት ነው። ልክ እንደ ነብያቶች ላሳየህ ማስረጃ። በነገራችን ላይ መጽሐፍ ቅዱስ አንድ ጥቅስ ብቻ አታንብበው፣ ከዛ ከፍ ያቱን ዘቀዝቀያቱን አንብበው። ለምሳሌ ዝም ብለህ እየተናጋህን ስለ እውቀቱን መሰረት አድርገን እየተናገረ አምላክ አስተምሮት ነው። ላሳየህ ማስረጃ ቃል በቃል ኢየሱስ ክርስቶስ እኔ አምላክ አስተምሮኝ ነው ብሎ ተናግሯል። እንዴ ብሏል። እሱማ እኮ አንደኛ እኮ በነገራችን ላይ ሰው ልጅ በመደድ ላይ ያለ ሊያስተምር ጨመረው እንደዛ ያለው እኮ ነው። ሊያስተምር አይደለም፣ የምትሰሙትን ትምህርት ከኔ ሳይሆን ከላከኝ ከአምላኬ ነው፣ እርሱም እኔን አስተማረኝ እያለ ቃል በቃል ትምህርቱ ከአምላኩ የተሰጠው እንደሆነ ሰምቶ እየተናገረ እንደሆነ አስተምሮት እንደሆነ ቃል በቃል ተናግሯል እያልኩ ነው። ላሳየህ ወይ? እስኪ ከፈተው። እሺ ከፈተው። እንደሱ ነው የሚሻለው። እሺ 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 ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ ኢየሱስ ክርስቶስ እውቀቱን አምላኩ አስተምሮት እንደሆነ የተናገረበት ቦታ ያውና ተመልከቱ። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ስለዚህም ኢየሱስ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳልናገር በዚያን ጊዜ ታውቃላችሁ እያለ ይናገራል። ስለዚህ ኢየሱስ ክርስቶስ ተምሮ አምላኩ አስተምሮት እንደሆነ ቀጥል። እዚህ 29 30 አንብበው እስቲ እናነባዋለን። እንግዲህ ያው ተምሮ ነው አይደል? አስተምሮት ነው አምላኩ አዲ አይደለም። አባት እንደተናገረ ያለ ቃል በቃል አባት ያ ቃል በቃል እርሱ አባቴ እንዳስተማረኝ አለ። እሺ አባቴ እንዳስተማረኝ ምን ማለት ነው? አባቴ እንደነገረኝ ማለት ነው አይደል? እንዳስተማረኝ አለ። ስለዚህ ሌሎቹ ልክ አምላክ እየነገራቸው እንደሚናገሩ ኢየሱስ ክርስቶስም አምላክ እየነገረ የሚማር ነበር። እሱ ግን እዚህ ጋር አምላኬ እንደነገረኝ አይደለም አይደል? አባቴ እንደነገረኝ ነው የሚለው ማንን ነው? አምላኩን እኮ ነው። አምላኩን አይደለም፣ የባህሪ አባቱን ነው። ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። አባቱን አምላኩ ብሎ ገልጾታል። እዚህ ከፈተው ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አባትና አምላክ ይለዋል። ታሳያችሁንም? እሺ ያሳይ። ያው ቁጥር 3 ላይ አንድ ላዝሩ ካሜራ ምን ይላል? ቁጥር 3 ያው በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። 17ም ላይ ልክ እንዲሁ የኢየሱስ ክርስቶስ አምላክና አባት ይላል። የኢየሱስ ክርስቶስ አምላክ አንድ አጠፋው ለውጣለ ችግር የለም። ያ
በቅዱሳኑ ዘንድ ያለው የርስት ክብር ማለት ክርስቶስም ከሙታን ሲያስነሳው ማለት ነው። እሺ 21 ደግሞ አንብበው። ከዛ 21 ምን ይላል ለምሳሌ? እሺ ክርስቶስም ከሙታን ችግር የለውም እናነባዋለን። አሁን ነጥቡ ምን ላይ መሰለህ? አምላክ እንዳለው ተነግሯል ነው መጽሐፉ ላይ የኢየሱስ ክርስቶስ አምላክ ይላል። እሺ ራሱ አምላክ እንደሆነ ሲናገር መጽሐፍ ቅዱስ ላይ ምን ትላለህ? ስለዚህ ይሄንን ስህተት ነው ማለት ነው አምላክ እንዳለው የተነገረበት። የተረጓጎም ስህተት ሊሆን ይችላል እንጂ ክርስቶስ አምላክ እንደሆነ ብዙ ቦታ ይናገራል። ሁሱ ትዕግስተኛው የምትለው ላይ አስገባ። ሁሱ ያው መጣለይ ትዕግስተኛው የሚለው አስገባ። ትዕግስተኛው የምትለው አንድ ቁጥር ጻፊ። እሺ ትዕግስተኛው የምትለው አንድ ቁጥር ጻፊና አስገባት። አድሚኖች ደግመሽ ጻፊ። አሁን አትታይም ኮሜንት ወቃንቶት። እሺ አንድ ቁጥር ትጻፍ፣ ሌሎቻቸው እንዳትጽፉ። እሺ እና ያተረጓጎም ስህተት አይደለም። ሄዳ ያው እሺ ምዕራፍና ቁጥሩን ያዘው ፍቅረ ማርያም ደግመሽ ጻፊ። ትዕግስተኛው አንድ ጊዜ ደግመሽ ጻፊ። ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ያዘው። ኮሜንት ወራ ላይ ብሎታል። እሺ ትዕግስተኛ ካለች ገስትም ላይ ቢሆን አስገባት። ልጆች ያስገባታል። እሺ አድሚኖች ይከታተሏታል። ጥያቄ አለ ፍቅረ ማርያም በእስልምና ላይ መጠየቅ የምፈልገው? ሰላም ነው አለ አልሐምዱሊላህ። ጥያቄ ነበር። እሺ ጥያቄ ምንድነው? አዳምና ሔዋን በገነት ውስጥ እያሉ ሶላት ይሰግዱ ነበር? እሺ ጥሩ ጥያቄ። አንድ ሚኒት አድርገን ያው ስለ አላህና ስለ መሐመድ ማለት ነው። በነገራችን ላይ ያው ጥሩ ጥቅሱን ብቻ የመረጥክ ሳይሆን ሙሉንም የሚለው ነገር ችግር የለውም። እሺ አዳምና ሔዋን በገነት ውስጥ ይሰግዳሉ ወይ? አንደኛ በገነት ውስጥ ሶላት የለም። ገነት የጸጋ ሀገር እንጂ የአምልኮ ሀገር አይደለም። ያ ማለት ሐጅ፣ ሶላት ምናምን እንደዚህ አምልኮ ስርዓቶችን የምትሰሩበት አይደለም። ነገር ግን በገነት ውስጥ አምላክን ማምለክ ወይንም ደግሞ እንደው በጥቅሉ የለም ወይ? አለ። በገነት ውስጥ አላህን ማመስገን የሚባል ነገር አለ። አላህ ሱብሓነሁ ወተዓላ ስለዋለልን ጸጋ እናመሰግነዋለን ሁልጊዜ። ይህም በቁርአን ላይ አላህ በገነት ውስጥ እኔን ታመሰግናላችሁ ብሎ ተናግሯል። እርሱን እናመሰግነዋለን፣ እናወድሰዋለን፣ እንቀድሰዋለን። دعواهم فيها سبحانك اللهم وتحيتهم فيها السلام وآخر دعواهم أن الحمد لله رب العالمين إلى سورة يونس لا بأرسواست ترياتشو ميغن السوج أملاكاتشن الله هو ترات يقبع يالو يقدسون يالنا كازياس يمجر شام نقراتشو مسكانا لعلمات جيتا لأملاك لله يقبع يالو من نرى الله سلزي الله بجنة استنا مسجنا على نية عنده يأملكو عينتنا مسكانا ልክ እንደው ረሱል ሶላት ስግደት ሲያረጉ እነሱ ነገርኩህ እኮ በገነት ውስጥ ሲጀመር ሶላት የለም። አሁን ሄደንም እዛ አንሰግድም እኛ። ነገር ግን መስጋናና ውዳሴ ቃላቶችን ሁሌ እንላለን በገነት ውስጥ። ነገር ግን ነብያቶች እንደሰገዱ ላሳየ ሶላትን ይሰግዱ እንደነበር። እስኪ ሙሉ ነብያቶች አሁን እስላም ነን ብሎ ሰብከዋል? አዎ ሰብከዋል። ያሳይ ላሳየሽ። ለምሳሌ ከነብያቶች ያዕቆብን እንውሰድ። ሶላትም እንደሚሰግዱ እንደነበር ሁሉ አሳያለሁ። መጀመሪያ ግን ከሱን ጀምር። ሙስሊሞች እንደነበሩ ሙስሊሞች ግን 132 እሺ፣ እዚህ ጋር ለምሳሌ ያዕቆብን እንውሰድ። ሁለተኛው ምዕራፍ ቁጥር 132 ላይ ምን ይላል? በእርሷም በሕግጋቲቱ ኢብራሂም ልጆችን አዘዘ፣ ያዕቆብም እንደዚሁ ልጆችን አዘዘ። ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያው ያዕቆብ ሙስሊሞች ሆኑ እያለ ልጆቹን ይናገራል። ዮሴፍ ታዲያ ከያዕቆብ ልጆች መካከል አንደኛው ልጁ ሙስሊም እንደሆነ የተናገረበትን ደግሞ ላሳያችሁ። ዮሴፍ 12ኛው ምዕራፍ መጨረሻው አንቀጽ አካባቢ ላይ ምን ይላል? ያውና ረቢ ቀድ አተይተኒ ሚነል ሙልክ ይላል። ዮሴፍ ምን አለ? በህይወቱ መጨረሻ ላይ ግብፅ ሀገር ላይ አባቱን ያዕቆብ ምናምን ካመጣቸው በኋላ ነው። ጌታዬ ሆይ አለ ዮሴፍ፣ ከንግስና በእርግጥ ሰጠኸኝ፣ ከህልሞችን ፍች አስተማርከኝ። የሰማያትና የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻይቱ ዓለም ረዳቴ ነህ።
ሙስሊም ሆኜ ግደለኝ በመልካሞቹ ማስጠጋኝ አለ። ምን ሆኖ ሙስሊም። ሌላ ጨምር አብርሃም ሙስሊም ነበር። ቃል በቃል ነው ላሳያችሁ። ታላቁ አብርሃም አባታችን አብርሃም ሙስሊም ነበር። ሙስሊም ማለት እኮ ሌላ ነገር ነው። ሙስሊም ማለት እስላም ማለት አይደለም። ዘለቀ ሜት አድርገን አንድ ሜት አድርገን ታወራለህ ከኔ ጋር አብሽር በተራው አንድ አብርሃም ደግሞ 67 ላይ ኢብራሂምም ይሁዳዊ ወይንም ክርስቲያን አልነበረም፣ ግን ወደ ቀጥተኛ ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎች አልነበረም። ያ አብርሃም ሙስሊም ነበር። ሌላ የመጨረሻ ከኢሳና ከአብርሃም ማን ነው ቀድሞ ነበር? አንድ እሺ እናወራለን፣ ችግር የለም። አንድ ሐዋርያቶች ሙስሊም እንደነበሩ ቃል በቃል ሐዋርያቶች ራሳቸው እኛ ሙስሊሞች ነን ሲሉ እናያለን። ያውና ምዕራፍ 5 ቁጥር 111 ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት አዘዝኩ ይላል አላህ። ከዚያ እነርሱ ምን አሉ? አመንን፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። የሐዋርያቶች ሙስሊሞች ነን ብለዋል። እሺ ቀጣይ ጥያቄ ደግሞ ነብያቶች እንደሰገዱ ነው። ከሚሰግዱት መካከል አንደኛው መሲሁ ክርስቶስ ይሰግድ ነበር። ያው ማስረጃ ላሳያችሁ። ኢየሱስ ከታዘዘው ትእዛዝ መካከል እኔ ለጌታዬ ለአምላኬ ለአላህ እንደሰግድ ታዘዝኩ እያለ ይናገራል። ያውና ቁጥር 30 ላይ ገና ሕፃን ሳለ ሲናገር ምን አለ? ሕፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል አለ። ከዚያስ ምን አለ ኢየሱስ? በየትም ስፍራ ብሆን ብሩክ አድርጎኛል፣ በህይወትም እስካለሁ ሶላትን በመስገድ ዘካርን በመስጠት አዞኛል አለ። ስለዚህ ዒሳ ያው እንደሚሰግድ ይናገራል። ሌላ ላሳያችሁ። ማርያም ትሰግድ ነበር፣ ዘከርያስ ይሰግድ ነበር፣ ነብያቶች ሁሉ በአጠቃላይ ይሰግዱ ነበር። ምን አልከኝ? ጀሰስ ሐዋርያቶች የመጡት ከኢየሱስ በፊት ነበሩ ወይስ ከኢየሱስ በኋላ? ከኢየሱስ ጋር ማውራ እና እንዴት የሱ ትምህርት እኮ ነበር የሚከተሉት? ጀሰስ እሺ መታለስ አቤት አቤት ይታያችኋል። እየጣፍኩ ነው። አንድ ያየሁት እንጂ አይታየኝም። እየጣፍኩ ነው ትላለህ። አንድ ቁጥር ይታያችኋል። ትግስተኛው የሚላቀው እኔ ይታያል። ሙስሊምና እስላም ይለያያል አይደል? ሲማ ሙስሊም የሚለው ቃልና እስላም እኮ ይለያያል። ሙስሊም ማለት ለአላህ መገዛት አይደል? ለአላህ ነቢያት ሁሉ ይገዛሉ። እንዴት እያልክ ነው? አልገባኝም። አልገባኝም። እሺ አስረዳለሁ። እሺ አዎ እሺ፣ ሁለቱን መነጠል አይቻልም። ግን ሙስሊም ማለት ለአላህ የሚገዛ ወይንም ለአላህ ተረጋጋ እንጂ ቀስ ብለህ በፈጠረህ ጨረስክ አይደለ? አንዴ ልመልስልህ፣ ረጋ በል። ትዕግስተኛው አያትና እየጻፈች ነው ያስገባት። ጥፋለች፣ አይቻ ጥፋለች። አሁን ጥፋለች፣ አሁን ጥፋለች። ትዕግስተኛ ልከውላታል፣ ትቀበልሽ። ትዕግስተኛ ገቢ ያ ተልኮልሻል። አንዴ እኔ ልኬላታለሁ። እሺ ገቢ ተልኮልሻል። ተጫኝ ቆይ። እሺ ጀሰስ ይሰማሃል? አዎ ይሰማኛል። ኢስላም የሃይማኖቱ መጠሪያ ነው። ያ ማለትን ማለት ነው ለአንዱ አምላክ ለአላህ ታዛዥ መሆን ማለት ነው። ሙስሊም ማለት ደግሞ የግለሰቡ መጠሪያ ነው፣ ለአላህ የሚታዘዝ ማለት ነው። ለአላህ ታዛዥ መሆንና ለአላህ የሚታዘዝ ማለት ነው። ያ ነው እና አንዱ ሙስሊም የራሱ ሙስሊም የሚለውን ስም ያገኘው ኢስላም የሚለውን ሃይማኖት በመከተሉ ነውና የምትለጥለው ነገር አይደለም። አሁን እኮ ሙስሊም የሚለው በአረበኛ ስለሆነ ነው እንጂ ለአላህ መገዛት ከሆነ ነቢያት ሁሉ ለአላህ ይገዛሉ፣ የማይገዙ የለም። እውነት ነው። አሁን ግን ስለዚህ እሺ አሁን ለምሳሌ ያ ይሄ ሃይማኖት ወይም እስላም የሚባለው ሃይማኖት ተቀብዬ እኔ አሁን ለአላህ የማልገዛ ከሆነ ጀነት ይገባለሁ? አትገዛ ማነው ጀነት አትገባም። አላህን የማትገዛ ከሆንክ ያው ነው። ለዚህ እኮ ነው። ስለዚህ ነቢያቶች ሁሉ ለአላህ ይገዛሉ። አሁን ቋንቋው ነው ችግሩ። ታውቃለህ፣ ቋንቋው በጣም ስትፈታው ይሄ እኛ ክርስትና ራሱ ኢየሱስም እንደዚህ ብሏል። ታውቃለህ፣ አባ የምትሉ የአባትን ፍቃድ የማታደርጉ ጀነት አትገቡም ብሏል። እኔ አላቃችሁም ይላል አይደል እንዴ? እነዛ ያላቸው ትክክል። ግን እንደዛ ያላቸው በእርሱ ስም ትንቢት እንናገራለን፣ በእርሱ ስም አጋንንት እናስወጣለን እያሉ የሚናገሩ ናቸው። ይሄን ደግሞ አንተና ፕሮቴስታንት አይደለ? እውነት ነው በጌታ ስም። ስለዚህ ገነት አትገባም አንተ ማለት ነው በየንግግር መሰረት። አሜን። አይደለም። ይሄው ትልቁ ነገር ፍቃዱን ማድረግ ነው፣ የአባቱን ፍቃድ ማድረግ ነው። ስለዚህ ሃይማኖት አይደለም ሰው የሚያድነው። ኦሬዲ ሲናገር ምን አለ መሰለህ? ሃይማኖት አይደለም። አንዴ
ሃይማኖት አያድንም። አንድ ረጋ መታዘዝ ነው የሚያድነው። አንድ ረጋ በል እኮ በጌታ ነህ አይደለ ጀሰስ? አው አርአኔ እስካሁን እየጠበቅኩ አይደለም። መታገስ አለብህ። አንድ አዳምጥ። እሺ አንድ አዳምጥ። አይወል ኢየሱስ ክርስቶስ እዚያ ላይ ማቴዎስ ወንጌል ላይ ነው ምዕራፍ 7 ቁጥር 27 አካባቢ ላይ ምን ይላል? በሰማይ የሚኖረውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም አለ። አሜን ነው? አው እውነት ነው። እሺ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም አለ ኢየሱስ ክርስቶስ። አንተ ኢየሱስ ጌታ ነው ብለህ ታምናለህ አይደል? አሜን ነው። ማመኑን አምናለሁ። ክርስቲያን ነኝ ልል ይችላል። ምን አለ? አንድ አዳምጥ። ግን የአባቱን ፍቃድ ግዴታ ማድረግ አለብኝ። እሺ አዳምጥ፣ ረጋ በል፣ ቀስ በል። በሰማይ ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም ካለ በኋላ በዚያን ጊዜም አለ ኢየሱስ፣ በዚያን ጊዜም ብዙዎች ጌታ ሆይ በስምህ ትንቢትን አልተናገርንምን ይሉኛል። ጌታ ሆይ በስምህ አጋንንትን አላስወጣንምን ይሉኛል። ጌታ ሆይ በስምህ ተአምራትን አላደረግንምን ይሉኛል። እኔም እላቸዋለሁኝ እናንተ አመፀኞች አላውቃችሁም፣ ከፊቴ ራቁ ብዬ መሰክርባቸዋለሁ አለ። እናንተ አመፀኞች ያላቸው እነማንን ነው? አመፅ ያለው እዚህ ቦታ ላይ የትኛው ጥራ ነው? በክርስቶስ ስም አጋንንትን እናስወጣለን እያሉ የሚዋሹ አይደለ? አዎ ሳይታዘዙ ማለት ነው። የአባቱን ፍቃድ ሳያደርጉ ማለት ነው። አይ እሱን አይደለም ያልኩት። አመፅ የተባለው እዚህ ጋር ምንድነው? አዎ አመፅ ማለት ለአባቱ አለመታዘዝ ነው። ለፈጣሪ አለመታዘዝ አይደል? እዚህ ጋር የተጠቀሰው እዚህ ጋር ምን አመፅ ተጠቀሰ? አንደኛ አብን አለመታዘዝ፣ ሁለተኛ ምን አመፅ ተጠቀሰ? በቃ አመፅ ነው። ኦሬዲ አመፅ ነው። ሳትታዘዝ ጌታ ሆይ እኔ ሃይማኖተኛ መሆን ነው። በፈጣሪ ስም ረጋ በል ረብ አላህ። እዚህ ጋር የተጠቀሱትን አመጾች ዘርዝራቸው ነው ያልኩ። አንተ አንዱን ጠቀስክልን፣ አብን አለመታዘዝ አልክ። አንድ አሁን አመጹ ምንድነው? ንገረኝ። አመጽ ማለት ነው እሱን ደግሞ አጋንንት ማውጣት አመጽ በኢየሱስ ስም አንድ አዳም፣ ሁለተኛ በኢየሱስ ስም አጋንንት እናስወጣለን እያሉ የሚናገሩ ሰዎች፣ ሶስተኛ በኢየሱስ ስም ተአምራት እናደርጋለን የሚሉ ሰዎች። ይሄ ሁሉ አሁን ሳባሱ ልኬላታለሁ ትቀበልሽ። ያ ነው ኢየሱስ ክርስቶስ በእርሱ ስም አጋንንት እናስወጣለን የሚለው እንደዛ ነው የሚለው ቃሉ፣ እንደዛ ነው የሚለው። ያንተ እንደዚህ ነው፣ ግን እንደዛ አይደለም ቃሉ። ስማ አሁን አንተ ያንተ ነው ከኔ በላይ ሊታክ ትችላለህ፣ ግን እኔ ልንገሪ እዚህ ቦታ ተረዳ። የአባቱን ፍቃድ ኢየሱስ ራሱ የአባትን ፍቃድ ላደርግ መጣው እኮ ብሏል። ይወቅ እዚህ ጋር በደንብ እኛም የኢየሱስን ፈለግ እንድንከተል ነው። ኢየሱስ ጸልዮ ሁሉ ነገር አድርጎ ያሳየን በዚህ መንገድ እንድንነን ነው። እዚህ ጋር ተረዳ እንጂ የአባቱን ፍቃድ ማድረግ አመጽ አይደለም። ሳያደርጉ አሉ ብዙ ነቢያት አይደለም እኮ ዘለቀ በፈጣሪ ስም የሰው ያዳምጡ። ኢትዮጵያ ውስጥ እኮ ብዙ ነቢያቶች አሉ። አሁን ፍቃዱን ሳያደርጉ ዝሙት እየሰሩ የተለያየ ነገር እያደረጉ እግዚአብሔር ከኛ ጋር ነው ሊሉ ይችላሉ። ይሄ አይደለም። ዋናው የአምላኩን ፍቃድ ማድረግ ነው። እሱ እሺ አዳምጥ። ኢየሱስ ከማን ፊት ነው የሚመሰክረው? በአባቱ ፊት፣ በመላእክቶችም ፊት። አምላክ አይደለም ማለት ነው እሱ ኢየሱስ? ማን? ኢየሱስ ኢየሱስ ክርስቶስ እኮ አባቱ ከስሞች ሁሉ የሚበልጥ ስምና ኃይልን ሰጥቶታል። ኢየሱስ እኮ የተቀባ ነው። ምን ማለት ነው? ስለዚህ አምላክ አይደለም። እንዴት ንገረኝ። ስለዚህ አምላክ አይደለም ወይ ንገረኝ። እንዴት አምላክ እንዳልሆነ ለኔ አምላክ እንደሆነ ሊነግሪ ይችላል። እሺ ልጆች ዋርኒንግ እየሰጠ ነው። ምን እናድርግ? የዋርኒንግ ምልክት አሳየን። ከሚዘጋው ወጥቼ እመለሳለሁ። እሺ ለማንኛውም ኢየሱስ ክርስቶስ አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ ብሎ የትኛውን ቦታ ላይ አላስተማረም አይደለ? ለመጨረሻ ጊዜ ግን አምላክ እንደመሆኑ እኔ አንተም ማስረዳት ይችላል። እሺ ኢየሱስ ክርስቶስ አምላክ ነኝ ብሎ ነው ያስተማረው ወይስ አምላክ አለ ብሎ ነው ያስተማረው? አምላክ አለ ብሎ አስተምሯል። ለእርሱ አምላክ አለው አይደል? ለኢየሱስ አምላክ አለው አለው። እየጸለየ አይደለም? ወደ አባቱ እየጸለየ አይደል? የጌታ ሰው አሜን ነው። ስለዚህ አምላክ ካለው አንድ አካል ደግሞ ለራሱ አምላክ ሊሆን አይችልም ማለት ነው አይደል? አምላክ ያለው አምላክ የለም። እኔ ላስረዳ። እሺ አሁን እዚህ ጋር እኔ ላስረዳ። ስማኝ እንዴ። አይ እሺ የአላህ ቃል ወይም የፈጣሪ የአምላክ ቃል ፍጡር እኮ ሊሆን አይችልም። የግዴታ እስልምና ላይ መምጣት አለብህ ማለት ነው።
አይደለም ተው። እኔ በእኛው አሁን አላህ ስላልኩ ነው አይደለም። አንተ እንደዚህ የምትለው ተው። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያስተማረበት ቦታ ሳይና ኢየሱስ ክርስቶስ የፈጣሪ ቃል እኮ ነው። የፈጣሪ ቃል ስለዚህ አምላክ ነው ወይስ አይደለም ነው ባጭሩ? አምላክ ነው፣ የእግዚአብሔር ቃል ስለሆነ። ስለዚህ እርሱም አምላክ ነው፣ ፈጣሪውም አምላክ ነው አይደለ? ፈጣሪ እኮ የኛ ፈጣሪ የሚናገር ፈጣሪ ነው። የእሱ ቃል እኮ ነው። ማን ያንተ ፈጣሪ ማን ነው? እሺ ንገረኝ። የኔ ፈጣሪ አብ ኤሎሂም የሚባል ኤሎሂም። በጣም ጥሩ። ኢየሱስ ያንተ ፈጣሪ ነው? ኤልሻዳይ የሚባል ኢየሱስ ያንተ ፈጣሪ ነው? ቃል ነው። ኢየሱስ የዛ የፈጣሪ ነው አይደለም ያልኩት። ያንተ ፈጣሪ ነው ወይ ኢየሱስ? አዋ። ስለዚህ አብም ፈጣሪ ነው፣ ኢየሱስን ፈጥሮሃል። አብ እኮ ያለ አብ ኢየሱስ አብ ያለ ኢየሱስ እኮ የፈጠረ ነገር የለም። ምድር ራሱ በሱ ቃል አይደለ የተፈጠረ። አላሁ አክበር። ስለዚህ አብ ያለ ኢየሱስ መፍጠር አይችልም ማለት ነው? አይችልም። አላሁ አክበር። አጂብ ነው። አንዱ ያለ ሌላው ካልተደጋገፉ አይቆሙም የክርስቲያኖች አምላክ። ለምሳሌ አብ ብቻ ፈጣሪ አይባልም። ንገረኝ እስቲ ንገረኝ። አንተ የምታውቀው ንገረኝ። ተደጋግፎ የሚቆም አምላክ የለም። መረተ ውጥ ወላሂ ራዚ ካልተደጋገፉ ንገረኝ ከቻልክ ንገረኝ እኮ። ተደጋግፎ የሚቆም አምላክ የለም። እኔ እኮ ያን እያስረዳሁ ነው። አይደለም ቻይና ሁሉ የሚችል ነው። እኔ ልጠይቅህ ያንተ ፈጣሪ ቃል የለውም? አይናገርም? ማ ያንተ ፈጣሪ አይናገርም? ይናገራል። ታዲያ ከተናገረ የተናገረ የአላህ ወይም የፈጣሪ ቃል አንተ ዘንድ ፍጡር ይሆናል? ተመልሶ ፍጡር ይሆናል? ባህሪ ነው እሱ። ፈጣሪ ፍጡር ተብሎ የሚነገርለት ነገር አይደለም፣ ባህሪ ይባላል። በቃ ኢየሱስ ክርስቶስ ደግሞ የሱ ቃል ስለሆነ የሱ ቃል ደግሞ ፍጡር ሊሆን አይችልም ብዬ ነው የሚያምነው። ለምን? ሰማይም ምድርም በሱ ነው ተፈጠረ እኮ። ስለዚህ ፈጣሪ ነው። አዋራ እንዴት ይለያያሉ? የሱ ባህሪ አይደለም። ፈጣሪ ያለህ ማለት ነው። አብም ፈጣሪ ነው አይደለ? አብ እኮ አይታይም። አብ መንፈስ ነው። ይታያል አይታይም አይደለም ጥያቄው። አብ ፈጣሪ ነው አይደለም? ፈጣሪ ነው። ወልድም ፈጣሪ ነው፣ ኢየሱስም አይደለ? አው ሁለቱ አብሮ ነው። አንድ የሚለያዩ አይደለም። የሱ ባህሪ ነው። አብረው ናቸው የሚፈጥሩት። አብም ወልድም ፈጣሪ ናቸው አይደለ? አው አብሮ ነው የሚፈጥሩት። ሌላ የረሳ ነው። ቆይ አንድ አመት ብቻ አንድ ምርቃት። መንፈስ ቅዱስም ፈጥሯል አይደለ? ፈጣሪ ነው እሱም አይደለ? መንፈስ ቅዱስም እኮ ነበረ ኢየሱስ። ስለዚህ ሶስቱም ተባብረው ነው የፈጠሩት እንጂ ቆይ አንዴ፣ ሶስቱም ተባብረው ነው እንጂ የፈጠሩት ፍጥረታትን ሁሉ አብ ብቻውን አልፈጠረም ማለት ነው አይደለ? በቃ አው الله هذا هو الشرك بعين ሽርክ ማለት ይሄ ነው። ወላሂ ላዝ ሶስቱም ተባብረው ምንም ሽርክ የለም። ለምን ሽርክ ትላለህ አንተ? ራስህ ነህ ሽርክ እየፈጠርክ ያለው። የአላህን ቃል ፍጡር እያልክ እኮ ነው። የአላህን ቃል ፍጡር ነው እያልክ ነው። ፍጡር ነው። እኔ ፍጡር አላልኩህም። ተው ኧረ ብለሃል። ኧረ ወላሂ ብለሃል። ተው እኔ ፈጣሪ ፍጡር የማይባልም ባህሪ ነው ያልኩት። ተው ፈጣሪ እኮ አይታይም። የታየ አንድ ነው። ተባብረው ካልሆነ አይፈጥርም። አንዱ ብቻውን መፍጠር አይችልም ማለት። ቆይ አንዴ ተረጋጋ። እንዴት? እሺ አሁን ቆይ ምሳሌ ሲጠይቅ ቆይ አንዴ፣ ሶስቱም ተባብረው ካልሆነ አንዱ ብቻውን መፍጠር አይችልም ማለት ሰምታችሁታል። አብ ብቻውን ይፈጥራል ወይ? ስለ አይችልም ማለት ወላሂ ቆም ብላችሁ አስቡ ክርስቲያኖች። ተደራርቦ ካልተደራረቡ የማይፈጥሩ አምላኮች እንዴት ነው አምላክ ብላችሁ ያዛችኋቸው? ብቻን መፍጠር ይችላል ወይ? አብሮ አይችልም። ያለ ቃል የተፈጠረ ነገር ንገረኝ እስቲ። አላህ ያለ ቃል ይፈጥራል ከፈለገ። ሰማይ ማን ነው? አላህ ሱብሓነሁ ወተዓላ ንገረኝ። አዳምን በእጁ ሰራው። አዳምን በእጁ ሰራው። ላሳይ፣ በማስረጃ ላሳይ። ላሳይ ረጋ። እሺ አዳምን ያለ ቃል ራሱ መፍጠር ይችላል ሁሉ ነገር። እሺ ና ማስረጃ ላሳይ። እሺ ና ላሳይ። ያው አላህ ያለ ቃል መፍጠር ይችላል። ያለ ቃል? ና ላሳይ። ያለ ቃል የተፈጠረ ነገር አምጣ። አዳም ከመሬት ካልተፈጠረ መጀመሪያ ቀድሞ መሬት ነው። መሬት ካልተፈጠረ አዳም እንዴት ይፈጠራል? ረጋ ብለህ እንግዲህ የአላህ ሱብሓነሁ ወተዓላ አዳምን እንደፈጠረው ና ተመልከት። ያው እሺ ሳይ ቁጥር 57 ነው ባንዴ 75 ቁጥር
እሺ አው ስለዚህ አዳምን በእጆቼ የፈጠርኩት ይላል። ያው ያለ ቃል አላህ ሱብሓነሁ ወተዓላ በእጁ መፍጠር ይችላል። እሺ ከዛስ ቀጥል። ያው አላህ ሱብሓነሁ ወተዓላ ያለ ቃል የፈጠረው ነገር አለ። በእጁ ፈጥሯል ይችላል። አዳም እኮ ሙሉ አልሆነም። አሁን እዛ ጋር ጭቃ ይኸው ስማ፣ ጭቃ ወስዶ አፈርን ወስዶ ቅርጽ ሰጠው እንጂ ያለ ራሱ ኢስቲንፋስ ይፍስልበት እኮ ነው ሰው የሆነ። ያለ ቃሉ የተፈጠረ ነገር የለም። አንድ መሬት አሁን አንተ ያልከው አፈር ራሱ ያ በእጁ የነካ አፈር በአላህ ቃል እኮ ነው የመጣ አፈሩ ራሱ። ሁን ሲል ማስረጃ አፈሩ በአላህ ቃል ነው የመጣ ማለት ማን ነው? ማስረጃ ይኸው አንተ ባለበት እኮ ቦታ ይኸው በደንብ ይኸው አፈሩ በአላህ ቃል ነው የመጣ ያለህ ማን ነው? አራ ይኸው ኩን ፊያኩን የሚለው ቃል ከየት ነው መጣ? ማን ነው ያለ ያን ቃል? እሺ አዳም ረጋ በል ይኸውልህ አላህ ሱብሓነሁ ወተዓላ በእጆቼ ረጋ በል ቀስ በል አላህ ሱብሓነሁ ወተዓላ አፈሩን በእጆቼ በቃል ያመጣሁት ብሎ የተናገረበት ቦታ የለም። አንደኛ ሁለተኛ ቃል በቃል እዚህ አድበል በእጆቼ ፈጠርኩት ብሎ አላህ ሱብሓነሁ ወተዓላ ይናገራል። አዳም ብቻ ነው በእጁ የፈጠረ መሬትና ሰማይና ምድር። ዝም አትልም እንደ ረጋ በል ጠየቅ አይደለ? ልክ እንዲሁ አላህ ሱብሓነሁ ወተዓላ እኔ የምጠይቀውን ተናገራ ሌላ ትናገር አንተም ሌላ ትናገር የተጠየቀውን ረጋ በል በፈጠረ يلا انزل تحت እሺ ጥያቄው ባጭሩ ምንድነው? አላህ ሱብሓነሁ ወተዓላ በእጆቹ ማነው በቃ ከቃሉ ውጭ በሌላ ነገር መፍጠር ይችላል ወይ ነው። ምክንያቱም እሱም ብሎ አልቀደም ያለ ኢየሱስ በፍጹም አብ መፍጠር አይችልም። ኢየሱስ ደግሞ የአብ ቃል ነውና ስለዚህ አንነጣጠለም ሁለቱም ፈጣሪ ናቸው ብሎ አላህስ ያለ ንግግር ያለ ቃሉ መፍጠር ይችላል ወይ ብሎ ነው። አዎ ይችላል። ሌላም ልጨምርልህ ጀናት አደን የምትባለውን ጀነት አላህ ሱብሓነሁ ወተዓላ በእጁ ነው የፈጠራት ያለ ቃሉ ማለት ነው። ያታቻ አላህ ሱብሓነሁ ወተዓላ ከذلك العرش عرشን ምን ልክ እንዲሁ ታላቁን ግዙፉን ፍጡር እንዳውም አላህ በቃል አይደለም የፈጠረው በእጁ ነው የፈጠረው በመለኮት አይችው። አላህ ሱብሓነሁ ወተዓላ ከቃሉ ውጭ በሆነ ነገር በፈለገው ነገር መፍጠር ይችላል። እርሷን አላህ እነዚህ ነገራቶች በእጁ ሰርቷቸዋል ማለት ነው። ይሄን ይመስላል ማለት ነው። ማስረጃን አላሳየህ ያው ምን ላሳያችሁ? አላህ እንዳልኳችሁ ቅድም በአርሽን በእጁ ፈጥሮታል። ምን ይላል? عن عبد الله عن ابن عمر رضي الله عنهما قال خلق الله 4 أشياء بيده الله አራት ነገራቶችን በእጁ ፈጥሯቸዋል። ያለ ቃሉ ይፈጥራል ወይ ነው አይደለ? ያው በእጁ ፈጥሯቸዋል። ምን አንደኛው አልዓርሽ ቀደም እንዳልኳቸው፣ ሁለተኛ አደን የምትባለዋን ጀነት ኤደን የምትባለዋን ጀነት፣ ሶስተኛ አደምን ቀለም ከዛሊክ ልክ እንዲሁ። ወደ አማርኛ ለተርጉምላችሁ ቅዱሳን ተመልከቱ ምን ይላል? በኢብኑ ዑመር ረዲየላሁ ዐንሁ እንደተናገሩት አላህ በእጁ አራት ነገራቶችን ፈጥሯል። አራት ነገራቶችን ፈጠረ። አንደኛ ዙፋኑን አራት ነገሮችን ፈጠረ። አንደኛ ዙፋኑን፣ ሁለተኛ የኤደን ገነትን፣ አዳምን፣ ብዕርን ናቸው። ገብቷችኋል አይደል? ስለዚህ አላህ ሱብሓነሁ ወተዓላ ያለ ቃሉ መፍጠር ይችላል። ያው ኤደን የምትባለውን ገነትን አላህ በእጁ ነው የሰራት። አርሽን በእጁ ነው፣ ቀለምን በእጁ ነው። በቃሉም የፈጠረው ነገር አለ። አዎ በቃሉ የፈጠራቸው በርካታ ነገራቶች አሉ። ኢየሱስ ክርስቶስን ለምሳሌ በቃሉ ነው የፈጠረው። ማርያም ጠየቀች፣ ቃለት ረቢ አና የኩኑ ሊ ወለድ ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። እሺ ሻሃዳ የሚሉትን አስገባቸው አድሚኖች። ويعلمه الكتاب والحكمة والتوراة والإنجيل ورسولا إلى بني إسرائيل أني قد جئتكم بآية من ربكم أني أخلق لكم من الطين كهيئة الطير فأنفخ فيه فيكون طيرا بإذن الله. أشي እሺ ልጅቱ ገብታለች።
እየጣፈች ነበር እኮ ደጋግማ። አሁን ጣፊ ትዕግስተኛዋ ካለች ጣፊ ደጋግማ። ከላይ ያለው ሰው ጥያቄ አለ? ሐዋርያት ምንድነው አብራራ ይላል። ሐዋርያት ማለት ሁም አትባዕ ዒሳ የክርስቶስ ተከታዮች ናቸው፣ የዒሳ ተከታዮች ናቸው። የእርሱ ተከታዮችና ረዳቶቹ ናቸው። የሚረዱት በአላህ መንገድ ላይ ማን ነው የሚረዳኝ ከዚህ በኋላ እኔ ልሄድ ነው ብሎ ነገራቸው፣ በቁርአን ላይ እንደተቀመጠው። እዚያም አላህ ሱብሓነሁ ወተዓላ ያለ ሲደርቅልን እንደነሱ እኛ እንረዳለን በአላህ መንገድ ላይ ያሉት ሐዋርያቶች እነሱ ናቸው፣ የዒሳ ተከታዮች ናቸው። ለባዕ ሁሉ ቁጥር ያለው وأبرئ الأكمه والأبرص وأحيي الموتى بإذن الله وأنبئكم بما تأكلون وما تدخرون في بيوتكم إن في ذلك لآية لكم إن كنتم مؤمنين ومصدقا لما بين يدي من التوراة ولأحل لكم بعض الذي حرم عليكم وجئتكم بآية من ربكم فاتقوا الله وأطيعون إن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب فلما أحس عيسى وسوء تانجتين وموده إلى الأربع الله ከሳምባህ እስካልወደድከኝ ድረስ እኔ አላምንህም። እውነት እልሃለሁ የሰው ልጅ ግዴታ የሚለካው ከሳምባ ነው። አንጀትህን ሳይሆን ሳምባህን ሰርስሮ የገባው ግዴታ ካልሆነ እኔ አላምንም፣ እኔ አልቀበልም። ስቀልር ነው እኔ ለአላህ ስል ወዳለሁ። አሜን ነው። እሱ እየጻፈች ነው ይላል። ይኸውልሽ ልከንልሻል። ቀዩን ጫን በያት ታስገባሻለች። እሺ እሺ ወደ ዱዓ ተመለስ። ኢንሻአላህ እመለሳለሁ ባርጃ ኢንሻአላህ فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون ربنا آمنا بما أنزلت واتبعنا الرسول فاكتبنا مع الشاهدين ومكروا ومكر الله والله خير الماكرين إذ قال الله يا عيسى إني متوفيك ورافعك إلي ومطهرك من الذين كفروا وجاعل الذين اتبعوك فوق الذين كفروا إلى يوم القيامة دمزي قنا لك كأني بدنب يوطا مسرنيا بولا نقبل إن شاء الله. السلام عليكم ورحمة الله
ወበረካቱ። እንደ ሰው ነበሩ የሐዋርያቶች? አዎ እንደኔ እንዳንተ ሰዎች ናቸው። እንደኔ እንዳንተ ሰዎች ናቸው። ሐዋርያቶች እጅግ በጣም ለዒሳ ከጎን የቆሙ ጀግኖች ናቸው። አላህ በቁርአን ላይ ያወድሷቸዋል። ዒሳን አልካዱ። ዒሳን ከጎን ሆነው የቆሙ የተሰለፉ ጀግኖች ናቸው። ሰዎች ጥያቄ ያላቸው የገባቸው ከሌላቸው ነው። ሰላም አለይኩም። አንድ ጥያቄ ነበረኝ። እሺ ቤተሰቦቿ ካፊር ሆነው እና ንካህ ለማሰር ብትፈልግ የሚያስርላት? እሺ ሸሪዓ ፍርድ ቤት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አስልጣኑ ወልዩን ሊመን ላ ወልየ ለሁ አሉ። ከቤተሰቡ ኒካ የሚያስር ወኪል የሌለው ሰው የሸሪዓ ፍርድ ቤት ቃዲ እርሱ ወኪል ይሆናል ብለው ተናግረዋል። ደህና ነህ? ጨርሻለሁ። ሰላም አለይኩም ሰላም። እሺ ከላይ ያለችውን እህት አንዴ ሚትሽናሽ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ንገራቸው እስኪ። እሺ እሺ ፎሎ እንድታረጉኝ ነበረ። ፎሎ አድርጉኝ። እሺ ምንድነው የምትሰሪው? ንገራቸው። እሺ ጅልባቦችን እሰራለሁ። እንዲሁም ደግሞ የራሴ የሆነ ብኹር አለኝ ራሴ ያዘጋጀሁት በሐባብ ነው የሚፈልግ። እንዲሁም ደግሞ ለንግድ የሚፈልግ አስረክባለሁ። ድሪያም አለኝ። የት ነው ያለሽው? ሳውዲ ነው ያለሁት፣ ጅዳ። እሺ እንደሰማችሁት ልጆች ጅዳ ነው ያለችው ሳውዲ አረቢያ። እንትኖች ጅልባቦች፣ እንዲሁም ደግሞ ከእስላማዊ መጽሐፍቶች ልክ እንዲሁ ደግሞ ብኹር፣ ጭሳጭሶች ምናምን እንዲህ አይነት ነገራቶችን ትሸጣለች። ሽቶዎች ምናምን። አበረታቷት፣ ፎሎ አድርጓት፣ ግዟት። ጎበዝ ልጅ ነች። ሰለምቴ ሆናችሁ በዚሁ አጋጣሚ ትምህርት ያልጀመራችሁ ካላችሁ አናግሯት። እሷ ነች እየተቀበለች ትምህርት የምታስገባቸው እንዲማሩ የምታደርጋቸው እህታችሁ ነች። አበረታቷት። ጀዛኩሙላህ ኸይራ ወባረከላሁ ፊኩም። እሺ ጥያቄ አለ? ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላህ። አንድ ጥያቄ አለኝ። ታክሲ ድራይቨር እንዴት ይታያል? ማለት እኔ የምኖረው አሜሪካ ነው። ያለሁበት ስቴት ደግሞ በጣም ቱሪስቶች የሚበዙበት ሀገር ነው። ሲመጡ የሚሄዱባቸው ቦታዎች ከሲኖ ነው የሚሄዱት፣ ሆቴል ቤት ማለት ነው። እና ሆቴል ቤቶች ውስጥ አንደኛ ቁማር ማስቆመሪያዎች አሉ፣ ቁማር ይቆመርበታል። እንደገና ደግሞ የሚጠይቁ ዲስፔንሰሪ ቦታዎች፣ ዊድ የሚሸጡበት ቦታዎች ከኤርፖርት ስትጭናቸው ማለት ነው። እና እሱ እንዴት ይታያል? ለአስካሪ መጠጥ ምናምን እንደዚህ ለሚሰሩ ሰዎች ወይንም ኃጢአትን በጥቅሉ ለሚያደርጉ ሰው ያን እንደሚሰሩ እያወቅን ለእነርሱ ወደዚያ ኃጢአት ወደሚሰሩበት ቦታ አገልግሎት መስጠት መውሰድ ምናምን ማድረስ አይቻልም። ነገር ግን እነዚያ አስካሪ መጠጥ የሚሰሩ ሰዎች የሆነ ወደ አስካሪ መጠጥ ምናምን ቦታ ሳይሆን ኖርማል ህይወቱን ለመኖር ከሐራም ስራ ጋር የሚያያይዘውን ቦታ ለመሄድ ፈለገ፣ የዛኔ ብትወስዷቸው ችግር አይኖረውም። ነገር ግን ለሚሄዱበት ነገር ይወስነዋል። እንዳልሽው አሁን አስካሪ መጠጥ ለመጠጣት ወይንም ለመሸጥ እንዲህ ክፉ ቦታዎችን የሚሄዱ ሰዎችን ወደዛ እንደሚሄዱ እያወቀን በዚያ ነገር ላይ እነርሱን መተባበር ከኃጢአት ነው። በኃጢአት ነገር ላይ ከመተባበር ይቆጠራል። አላህ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ ደግሞ አትተባበሩ ይላል። ይሄ ነው። ሆቴሎቹ
ማለት ለምን አይነት ፐርፐዝ እንደሚሄዱ የሚታወቅ ነገር የለም። ያው የሚሳፈሩት ሰዎች ያው ሆቴል ውስጥ ቁማር ይቆመራል ነው እንጂ እነዛ ሰዎች ይቆምሩ አይቆምሩ ምንም የሚታወቅ ነገር የለም። ያው ሰርቪስ ነው የሚጠይቁትና እዛ ሆቴል እንድታደርሳቸው እሱ ነው። እንዴት ይላል እዚያ ቦታ የሚሄዱት ሐራም ነገር መሆኑ ከታወቀ በዚያ ነገር ላይ ነው ማገዝ የሚቻለው። ለምን እንደሚሄዱ ካላወቃችሁ ግን ችግር የለውም። ግን እዛ ከሄደ ያለምንም ጥርጥር ለዚያ ነው የሚሆነው። ይህን ሐራም ስራ ለመስራት ለቁማር፣ አስካሪ መጠጥ ለመጠጣት፣ ሌላም ኃጢአቶችን ለማድረግ እንደሚሄዱ ካወቃችሁ በዚያ ነገር ላይ እገዛ ማድረግ አይቻልም፣ በኃጢአት ላይ ከመተባበር ስለሚሆን። እሺ ጀዛከላ ቴንክ ዩ። እሺ ተመስገን አለ። ተመስገን አለ ወይ? እሺ ጥያቄሽ ምንድን ነው? ጥያቄ ስለ ጀነት ነው። ጀነት አንድ ስራን ታቋርጫለሽ እህት? ኦኬ ጀነት ስንገባ ጀነት ተገባ ነው እንጂ ይሄን ወይ ደግሞ ማለት እዚህ የምንጠቀማቸው ነገሮች እዛ አለ ተባለ እዛ አሉ ወይ ምግብም ሆነ የት ነው ያለው? የት ነው? ያ እመጣለሁ ትንሽ። እሺ ምንድን ነው ያልሽው? ፈጠን በይ እህት። አቤት። እሺ ወርዳለች። ፈጠን በይና ጥያቄሽን ጠይቅ እህት። ወደ ማለት ስንሞት ከዚህ ዓለም ላይ ስንሞት ወደ ጀነት ስንሄድ ማለት ነው እዛ የምጠብቀን ነገር ምንድን ነው? አላህ ምንድን ነው የሚያቀርብልን? ማለት ከዚህ በፊትም ጠይቄያለሁ አለ የፈለግኩት ነገር ለምኝም ታገኛለሽ እዛ ተባለ። በጣም እሺ ሁለት አይነት ጸጋ አለ። አንደኛ መንፈሳዊ ጸጋ አለ፣ ሁለተኛ ስጋዊ ጸጋ አለ። ባጭሩ መንፈሳዊ ጸጋ ማለት ከአላህ Subhanahu Wa Ta'ala ጋር የምትቀጥሉት የሆነ መንፈሳዊ ህይወት ነው። እርሱም አንደኛ እርሱን ማየት፣ እርሱን መስማት፣ ያን ሰማይና ምድርን የፈጠረ ሁሉን ያስገኘ አምላካችሁን አላህን ማየት ትልቁ ጸጋ ነው። ልክ እንዲሁ እርሱን ድምጹን መስማት፣ ከእርሱ ጋር እንደፈለጋችሁ ማውራት። ይሄን እድል ዛሬ ላይ ከነቢያቶች ውጭ የተሰጠ የለም። አንዳንድ ነቢያቶች ናቸው። ለዚያም ይሄን ጸጋ ግን ሁሉም አማኝ የዛኔ ያገኛል። ሶስተኛ አላህ Subhanahu Wa Ta'ala ውዴታ መጎናጸፍ። አላህ በጀነት ስትገቡ እኒ አህለልቱ ዐለይኩም ሪድዋኒ ፈላ አስኸጡ ዐለይኩም አበዳ ይላል። እነሆ ከዛሬ ጊዜ ጀምሮ በእናንተ ላይ ውዴታዬን አሰፈንኩ፣ በፍጹም ለዘላለምም አልቆጣባችሁም፣ በእናንተ ደስተኛ ነኝ ብሎ ይህንን ብስራቱን ይሰጣቸዋል። ትልቁ ጸጋ ደግሞ ይሄ ነው። ገብቶሻል አይደል? ትልቁ ጸጋ የትኛ ነው? ይሄ ነው። ከአላህ ጋር የሚገኘው መንፈሳዊ የሆነ ጸጋ ነው። ሌላው ነገር አላህ Subhanahu Wa Ta'ala ታመሰግናላችሁ ሁሌ፣ አላህን ታወድሳላችሁ ሁሌ። دعواهم فيها سبحانك اللهم وتحيتهم فيها سلام واخر دعواهم ان الحمد لله رب العالمين እንዳለው وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بين كذلك الله سبحانه وتعالى وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها فتحت أبوابها قال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده. الله نعم سجنوا تعالوا اللي يجنن السوج قالوا نقول لا درج لله أملاكات الله مسكانا الجبايا ينورالو. وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العالم عاملين عليه. እና ይህ መንፈሳዊ ጸጋ ነው ከአላህ ጋር የምታገኙት። ነቢያቶችን ታያላችሁ ከቀደማቸውን አማኞች እነዚህ በቁርአን ላይ በሐዲስ ላይ ተጠቅሰው የነበሩ ሁሉ እነዛን ጻድቆች ሁሉ ታገኛቸዋላችሁ፣ እንደፈለጋችሁ ታያቸዋላችሁ። ያ ነው። ሌላኛ ደግሞ ስጋዊ ጸጋዎች አሉ በገነት ውስጥ እንደ ከምድራዊ ህይወት በተለየ መልኩ ያ ማለት አፈጣጠራችሁም ሆነ ማንነታችሁ የገነት ሰዎች ከምድራዊ ሰው ጋር በፍጹም አይገናኝም። ህይወታችሁም በገነት ውስጥ ያለው ከምድራዊ ጋር በስም ነው የሚገናኘው። በገነት ውስጥ የምታገኛቸውም ጸጋዎች በስም ነው የሚገናኙት። ይወታችኋል አይደል? ይህ ነው እና ስለዚህ ይህን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ አልቁድሲ ላይ አላህ እንደተናገረው ብለው ሲናገሩ
قال النبي صلى الله عليه وسلم قال الله تعالى أعددت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر الله بحديث لا من الهلال حديث القدس لا ለአማኝ ባሪያዎቼ በገነት ውስጥ ጸጋን አዘጋጅቼላቸዋለሁ ካለ በኋላ ሲገልጻት የገነትን ጸጋ ባጭሩ ምን አለ? አይን አይታው የማታውቀው አለ፣ ጆሮ ሰምታው የማታውቀው እንደው በሰው ልጅ ልብ ላይ ሙሉ ብሎ የማያውቅ አለ። ስለዚህ ምድር ላይ ያያችሁትና የሰማችሁት ያሰባችሁት በፍጹም ከዚያ ጋር የሚመሳሰል አይደለም ማለት ነው። ያን ይመስላል። ከአፈጣጠራችሁ ይጀምራል። አንድ ሰው በገነት ውስጥ ሲገባ እንደ ምድራዊ አፈጣጠሩ ሆኖ አይደለም የሚገባው። ገብታችኋል? ቁመቱ ልክ እንደ አደም መጀመሪያ ገነት ሲገባ በነበረበት 60 ክንድ ሆኖ ይገባል። يدخل أهل الجنة الجنة على طول أبيهم آدم 60 ذراعا አሉ ነብዩ ሰለላሁ ዐለይሂ ወሰለም። የገነት ሰዎች ወደ ገነት ሲገቡ ልክ እንደ አባታቸው እንደ አዳም 60 ክንድ ቁመትን ይዘው ይገባሉ አሉ። ያችሁ ልክ እንዲሁ ደግሞ የገነት ሰዎች ፊታቸው የሚያበራ የሆነ ፊት ነው። ያ እንደ ምድራዊ ሰው ፊት አይደለም። ይህን አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ውጁሁ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ የገነት ሰዎች ፊት ያበራል አለ። ይህ ማብራቱ መጠኑ ምን ያክል እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹት ምን እንዳታውቃላችሁ? ለው አነ ሑረል ዒን ኢጠለዐት ዐላ አህሊል አርድ ለአዳአት ማ በይነ ሰማኢ ወልአርድ። አንድ የገነት ሰው ከሰማይ ብቅ ቢል ወደ ምድር በሰማይና በምድር መካከል ያለውን ጽልመት በፊቱ ብርሃን ባንጸባረቀው ባበራው ነበር አሉ። የአንድ ሰው የገነት ሰው ፊት ከሰማይ ብቅ ቢል ዓለምን ያበራል። ማን ነው አሁን የሚያበራው? ፀሐይ ነች አይደለ? ተመልከቱ፣ የዚያን ያክል የሆነ ኃይል አለው ማለት ነው የአንድ ሰው ገነት። ታዲያ ምድራዊ ሰው ጋር በምን አገናኝ? በአፈጣጠር አይገናኝም። ሁለተኛ የገነት ሰው ሽንት ካካ የሚባል የለም፣ አያውቃቸውም። የምድር ሰውስ ከበላ ከጠጣ የግዴታ ሸነ ትወርዳለህ። የለም ገነት ውስጥ ሽንት የለም። ይህ ሰገራ ምናምን የሚባል ነገር አያውቃቸውም። ሌላ ፍጥረቶች ናቸው። ገብታችኋል አይደለ? ይህ ነው